ማብራት እንኳን እንዳላቅም ምንም ነገር አላቅም ብላ እኔ በጣም ብዙ ለፍቼ ነው እሷን እዚህ ገስት ላይ መግባት እንኳን ስክሪን ሪከርድ አድርጌ እያንዳንዱን ስክሪንሻት አድርጌ እያከበብኩ ይሄን ንኪ ብዬ በዋትሳፕ ልኬ አካውንቷ ፕራይቬት ነበር ፐብሊክ እንድታረገው እኔ ለፍቼ ስክሪንሻት ስቴፕ ልኬ እንደገና እንድትገባ ደግሞ ሴቲንግ ውስጥ ካሜራውና ማይክሮፎኗ ዝግ ነበር እሱን እንድትከፍት ስክሪንሻት እያደረኩ ከሴቲንግ ጀምሮ እስከ ቲክቶክ ድረስ ስንት ለፍቼ ነው እዚህ ጋር ያደረስኳት። አሁን እዚህ ጋር ከመጣኋት በኋላ ዝም በይ ስትይኝ ነው እሺ ዝም ምለው ሚውት ማብራትና ማጥፋት አላቅም ብላ አለችኝ። ስትለኝ እንዴት ሚውት ማብራትና ማንሳት እንኳን አታቂም? አህመድ ቤት ገስት ላይ ገብተሻል ነበር ወይ ስል አልገባውም ማለት። ስለዚህ አንተ ዋሽተሃል ማለት ነው። አልዋሸሁም ሀቡ። እንደውም ሰው አለ እኔ ቤት የዛን ሰዓት ሚዲያ ላይ ለዋጣት ነው ብዬ የዛሬ 8 ወር አካባቢ ሳወራ ተለምናኛለች። በዛን ሰዓት እኔ ቤት ገብታለች በዛኛው አካውንቷ ኤስ ነኝ እንደውም ስክሪንሾት አድርጌ ከላኩልሽ ፎቶ አይተሽዋል አይደለ? የለኝም ሌላ አካውንት ብላሽ ነበረ። ኤስ ነኝ የሸጋው ሚስት የሚል አካውንት አላችሁ የባሏን ፎቶ ባልዬ ብላይ ፖስተችበት የላክልኝ የሷ ነው። የሷ ነው። ኦኬ እሺ አሁን የሷ ነው። በዛ ገብታ የሱን ወሬ ሰምተሻል አይደል? በጣም ጥሩ። አሁን አህመድ አዳምጪ፣ በተራ ነው እዚህ ቤት የሚወራው። አሁን አህመድ አንተ ከሐስከፈ ያለብን ነገር ተናግረሃል። አሁን አንተ ዝም ትላለህ፣ ሰዓዳ ደግሞ ትናገራለች። የሷ ተራ ነው፣ እንሰማታለን። ሁለታችሁንም ሰምተን ከተበዳይ ጎን እንቆማለን፣ ሀቅ ካለው ሰው ጋር እንቆማለን። ስለዚህ አሁን ሰዓዳ ያንቺ ተራ ነው፣ እናዳምጥሻለን። ተበድያለሁ ደርሶብኛል የምትይው ነገር ከሀ ጀምሮ መናገር ትችያለሽ። መድረኩ ያንቺ ነው። አቡ ግን በአንድ የሳት ጀምር የሆነ ወሬ ላውራሽና ማለት ነው። እሺ ትናንትና ሸበካ እያሉ ወጥተው ያወሩት ቦይሱ ሁሉም ደርሶኛል። ማስረጃ ላይ ዛሬ ቀድም ገብቶልኛል። በጣም ጥሩ። በቃ ማስረጃ ያስፈራራት 3 ቦይስ በቃ አለ ያወሩ በቃ ይጀምሩ ሐላስ ማስረጃክን ያዝ። ማስረጃክን ስትጠየቅ ታቀርባለህ። አሁን እሷ ትናገር። ሚውት አድርግላት አንተ። ሰዓዳ ተናገር፣ ያንቺ ተራ ነው። እሺ በመጀመሪያ ጊዜ እኔ እና እሱ የተጋባ ነው አገር ነው። እሺ ሰዓዳ ትንሽ ድምጽሽን ከፍ አድርጊ ማሪ፣ አይሰማም። ትንሽ ድምጽሽን ከፍ አድርጊው፣ አይሰማም ማሪ። በመጀመሪያ እኔ እና እሱ የተጋባ ሆነ አይሰማም። በመጀመሪያ ጊዜ እኔ እና እሱ የተጋባ ነው አገር ነው። አገር ትንሽ ረብሻ ስለነበረ ምናምን እሱ ደግሞ እየተፈለገ ምናምን ስለነበረ ከዛ በኋላ ልንወጣ ቻልነ። ሲቀጥል እኔ እሞታለሁ እፈለጣለሁ ብየው አይደለም እሱን ካጡት እኔን ስለሚይዙኝ አብራችሁ ሂዱ ተባልነና ወንድሙን አናገረ። ሚስቴ ጋር ነው የምመጣ ብሎ ከዛ እሺ ብሎ ፈቀደልን። አብረን መንገድ ጀመርን ማለት ነው። መንገድ ጀመርንና ለካ እኔ እርጉዝ እንደሆንኩ ምናምን አላውቅም። ስለማያውቅ የመጀመሪያ ስለሆነ ለካ አርግዣለሁ። እሱ አርግዘሻል ምናምን ብሎኛል። እሱ አውቆታል፣ እኔ አላወቅኩትም። ከዛ ማርገዝሽን ቆይ ሰዓዳ ማርገዝሽን ገና ከኢትዮጵያ ሳትወጡ አይደል ያወቃችሁ? ማርገዝሽን ከኢትዮጵያ ሳትወጡ አይደለም ያወቃችሁት? ላ በጭራሽ ከኢትዮጵያ እንዳለው እኔ እርጉዝ እንደሆንኩ አላውቅም። በጭራሽ አላውቅም። እሺ አላውቅም። እሱ ግን የሆነ በቃ ሲያመኝ ምናምን እሱ እርጉዝ ነሽ ምናምን አለኝ። እርጉዝ ነሽ? ኧረ እኔ አላረገዝኩም መድኃኒት እኮ ተጠቅሜያለሁ ምናምን እላለሁ። ከዛ በጣም ያመኛል፣ ያቅለሸልሸኛል። ከዛ እንደዛ ለፍተን የመን ደረስን። የመን ስንደርስ በጣም ታመምኩኝ። በጣም ከምልሽ በላይ ታመምኩ። ልሞት ሁላ ደረስኩኝ። ከዛ በኋላ እኔ እንጃ ከኢትዮጵያ ብር አስልኮ ይሁን ምናምን የመን ሐኪም ቤት ታከምኩኝ። ስታከም ያው ሽንት ምናምን አሰጠው። እርግዝና የለሽም ምናምን አሉኝ። ዝም ብለው ሆዴን ነካ አድርገው ማለት ነው። ከዛ እንደዛ አላረገዝኩም ምናምን ብዬ አቅለሸልሸኛል፣ ያመኛል። ከዛ እንደዛ ብለን የመን 5 ወር ነው 4 ወር ቁጭ አልን።
የመን ከተማ ላይ ማለት ነው። በጣም ያመኛል፣ ምን ይለኛል ምናምን በቃ ቁጭ አለ። ከዛ ከየመን ደግሞ ተነስተን ወደ ራጎ የሚባል ሀገር መጣን። እንደዛ ሲሆን ወደ 7 ወር የተጠጋ ሆዴ ሁላ እየገፋ መጣ ማለት ነው። ከዛ ሆዴ እየገፋ መጣ። ወንድሙ ይሄ የሚቀበልን እስከዛ ሰዓት እርጉዝ መሆኔን ምናምን አላወቀም። ራጎ ላይ ስንደርስ ደላላው የወንድም ሚስት እርጉዝ ናት ምናምን ብሎ ነገረው መሰለኝ፣ እኔ አላውቅም። ከዛ እሱን ይቆጠው አይቆጠው እኔ የማውቀው ታሪክ የለኝም። ከዛ በ7 ወሬ ነው በ8 ወሬ አሁንም ጉዞ ጀመርን። ወደ 4 ወደ 5 ተመልሰናል፣ ደንበር ላይ ማለት ነው። እኔ አልሆንልኝ ብሎ ምክንያቱም የ7 ወር እርጉዝ ነኝ፣ የ8 ወር ገፍቷል ሆዴ በጣም። ከዛ እሱም ይመለሳል አብሮኝ፣ እኔም እመለሳለሁ። ተመለስን። ከዛ ሰው ምናምን ለምን ጥላት አትሄድም ምናምን ይሉታል። ይሄ ሀቅ ነው። ጥላት አትሄድም ምናምን ሲሉት ወንድሙ ራሱ ለምን ጥላት አትመጣም እሷ የራሷ ጉዳይ ነው ብሎታል። እዚህ የተቀበለን ማለት ነው ሲለው እኔ ትቻት አልመጣም ብሎ እኔ ጋር አብሮ አስገባኝ። ሳውዲ አረቢያ ድረስ አብረን ገባን። በገባው በ3 ቀኔ እንግዲህ 7 ወር ሙሉ 8 ወር ሙሉ እያማረኝ እየጠማኝ እየራበኝ ገባሁኝ። በጣም ከስስት ብዬ ከሰው ተራ ወጥቼ ገባው። በገባው በ3 ቀኔ ስራ ከተተኝ ወንድሙ ማለት ነው። በገባው በ3 ቀኔ ስራ አስገባኝና ከዛ ገባው እስከ 4ኛ ፎቅ ነው ምናምን ገባው። የ8 ወር እርጉዝ ነኝ ብዬሻለሁ። ገባው እየሰራው እሱ የዛኔ እኔ ውሸት ነው ካለ ይናገር። በ3 ቀኔ ስሄድ እሱ እቤት ነበረ። አህመዴ ስራ አልሄደም፣ እቤት ነበረ። ከዛ ሄድኩኝ እየሰራው የሆነ ፎቁን ደረጃው መውጣት አቃተኝ። በዛ ላይ ቋንቋ አልችልም፣ ምን አልችልም። በጣም ክፉ ናት ሴትየይቱ። ተጎንብሰ ሳጽጄ ምናምን ትለኛለች። ታጠዳ ልጁ በዚህኛው ሆዴ ይመጣብኛል። ምን ይለኛል። በጣም ተሰቃየው። ከዛ ለሱ ደውዬ እኔ መመለስ እፈልጋለሁ እኔ አልቻልኩም ምናምን አልኩት። ከዛ እሱ እንዳለውም ለወንድሙ ተናግሮ ይሆን አላቅም፣ ይችል መንገድ አንገላቷታል፣ አሁን መስራት አትችልም ምናምን ብሎታል መሰለኝ፣ እኔ አላውቅም። ከዛ እንደምንም ብዬ 1 ወር ከ3 ቀን ሰራው። እንደዛ ሁኜ ማለት ነው። 9ኛ ወሬ ሊያልቅ ሲል ከስራ ወጣሁና ቁጭ አልኩኝ። ከዛ ቁጭ አልኩኝ። መውለጃ የደረሰ ከዛ ልጁ ከሆዴ አይንቀሳቀስም። ከሆዴ አልንቀሳቀስ ስል ለሱ ደውዬ ሐኪም ቤት ልጁን ሂጅ ቸክ ማድረግ አለብኝ ምናምን ብዬው ሂጅ ቸክ አረኩት። ነገ ነው ነገ ወዲያ ተወልጃለሽ ተባልኩኝ። ተባልኩና ከዛ ሳዳ በነጋታው በሁለተኛ ከዛ በነጋታው ምናምን ተወልጃለሽ ምናምን አሉኝ። ከዛ እንዳሉትም ምጤ መጣ። ከማታ ፈጅር ላይ ምናምን ማለት ነው መጣ። ከዛ በኋላ ፈጅር ላይ የጀመረኝ ዙሁር ላይ ወለድኩኝ። ዙሁር ላይ ዶክተር ነው የተጠራ ላለው ዶክተር አልተጠራም። የሆነ እንደ ሀገራችን የባህል አዋላጅ የሚባል አለ። የባህል አዋላጅ መጣች። የምወልድበትን ብር እኔ 1 ወር ከምናምን ሰርቻለሁ ብዬሻለሁ። ከዛ እሱም ስራ ሄዷል። እሱ ነው የላከልኝ ማለት ነው። የምወልድበትን ብር ልኮልኝ የባህል አዋላጅ መጣች። ከዛ በኋላ ዙሁር ላይ ወለድኩ። የባህል አዋላጇ ሳዳ የባህል አዋላጇ ይከፈላታል ወይስ በነፃ ነው? ይከፈላታል። 1500 ነው ምናምን የተከፈላት። ማን ነው የሚከፍለው? እሱ የከፈለ እራሱ ነው። እሱ ግዴታው ነው። ባል ነው ልጅ ሲወለድለት መክፈል ግዴታው ነው። እሱ ችግር የለውም። ስለ መውረጃው ግን አላወራሽም። አንቺ ከሳውዲ ስትወርጂ የወረድሽበትን የመውረጃ የሚባል በሳውዲ ለደላላ የሚከፈላል። እሱ ማን ከፈለልሽ?
እሱን መጨረሻ ላይ እነግርሻለሁ። መጨረሻ ላይ ኦኬ ሌትስ ጎ ኮንቲኒው በቃ እሺ ቀጥይ ማሬ ይቅርታ ከወለድሽበት ቀጥይ ወለድኩኝ በወሬ ወላሂ ሀቡ በወሬ ስራ ሄድኩኝ እሱ ደግሞ 7 ወር ሙሉ ወንድሙ እንዳረሳሽ ነበር የነገረን ልጁ አቅም አልነበረው ምክንያቱም መንገድ ላይ 3 ቀን ድረስ ልጁ አይንቀሳቀስም አያለቅስም ምን አይልም አይንቀሳቀስም ከዛ ከ3 ቀን በኋላ ያው መጮህ ጀመረ ምናምን መንቀሳቀስ ጀመረ ከዛ በወለድኩኝ በወሩ ስራ ሰደደኝ ወንድሙ ማለት ነው በወለድኩኝ በወሩ ህፃኑን ይዘሽ ነው ስራ የገባሽው لا والله العظيم 7 ወር ሙሉ አላረሰኝም በወለድኩ በወሩ ስራ ላከኝ ስራ የላከኝ ቦታ ከጅዳ የአንድ ቀን መንገድ ነው ህፃኑ ይዤ የአንድ ወር ልጅ ነው ከዛ በኋላ ከጅዳ የአንድ ቀን መንገድ ላከኝ የአንድ ቀን መንገድ በዛ ላይ ሙቀት ነው ልጁ ያለቀሰብኝ በጣም ተነጫናጭ ነው በህፃንነቱ ሰደደኝ አንደርስም እንደ ስለው እኔ ቅርብ ነው ብለው ነው የወሰዱሽ እኔ አላውቅም ይለኛል ወንድሙ ማለት ነው ከዛ ሄድኩኝ እየሰራውኝ ከዛ ቤት 5 ወር ነው 6 ወር ሰራው የሚከፈለኝ 1500 ብር ነው ልጅ ይዤ ማለት ነው ከዛ ልጅ ይዤ 1500 ብር ይከፈለኛል ለልጁ ዳይፐር እገዛለሁ በየወሩ ለወተት 1,000 ብር አወጣለሁ ለወተትና ለዳይፐር ማለት ነው 5 ወር እየሰራ የ2 ወር ህፃን የ1 ወር ህፃን ነው ከዛ እሱ ራሱ ውሸት እንዳይል ለምንድነው ሩቅ ቦታ የላካት ብሎ ከወንድሙ ጋር ተነጋግሯል ውሸትሽን ነው እንዳይል ማለት ነው ከዛ በዛ መካከል እሱ ልጁን አላየውም ተወልዶ እሱ ስራ ቦታ ነው ያለ ልጁ እንደተወለደ አላየም በፎቶ ነው እንጂ ያየው አላየውም ከዛ እንደዛ ብለን ላረፋ እንገናኛለን ተባባልን እኔና እሱ ማለት ነው ልጁንም ላይ እኔም ካለውበት ቦታ ወደዛ ወደ ኢጃዛ ቦታ ልጁን ይዤ ልሄድ ማለት ነው ላረፋ እንገናኛለን ተባብለን አላህ አልፈቀደውም እሱ እንዳጋጣሚ እዛ ስራ ያለው እሱ ተያዘ ማለት ነው ተያዘና ከዛ ተይዣለሁ ምናምን ብሎ ነገረኝ ከዛ እንግዲህ ምንም ማድረግ አይቻልም ልጁን እዛው ስትገባ ታየዋለህ ምናምን አልኩትኝ ከዛ ተያዘ እስር ቤት ገባ እኔም ላረፋ ልጁ መላክ ስላለብኝ ልጁን ይዤ 5 ወር ሰራው ከዛ ልጁ በጣም የሚያለቅስ ስለሆነ እንቅልፍ አልተኛም ከዛ ላይ ስራ አለ በጣም ተጎዳው እኔና መላክ አለብኝ ብዬ 5 ወር ሰርቼ ወደ ጅዳ ተመለስኩኝና ኢጃዛ ቤት ቁጭ አልኩኝ ከዛ የሆነች ሀያት የምትባል ልጅ ያቃታል እሱ ራሱ ያገሩ ልጅ ናት ሀያት የምትባል ልጅ ልውሰድልሽ ልጅሽን አለችኝ ወደ ሀገር ልትገባ ነበር ማለት ነው ከዛ እሺ ብለን ተስማምተን እሷ በቀላል ብር ነበር ልትወስደው የነበር 3000 ሪያል ነው ልትወስደው የነበር ከዛ ሁሉን ነገር ጨርሰን ልጅቱ የሆነ እንትን አለባት ክስ አለባት በቀለም መታ ሰርቃለች ብለው አረቦቹ ከሰዋት አለካ ከዛ በኋላ እንደዛ ሁሉን ነገር ከጨራረስን በኋላ በስማ ሊያረጉ የመጨረሻው አሻራ ሊሰጡ ሲሄዱ ልጁ የኔ ልጅና የእሷ ልጅ የኔ ልጅና እሷ ከዛ ልጅ ተያዘ እሷና ልጅ ተያዙ ምንም ልብስ ሳይዝ በሹርጣ መኪና ወሰዷቸው እስር ቤት ማለት ነው እሱ ራሱ ያውቃል ውሸቷን ነው አይልም ከዛ ተያዘ አለቀስኩኝ ምን አልኩኝ ከዛ ምንም ማድረግ ስለማልችል በቃ አድራሻቸው ሁላ ጠፋ እሷም ስልኳን ተቀምጣለች የቲሁኑ ምንም ሀሊባ አላዘም በአንድ ልብስ ነው የተያዙ ከዛ በኋላ አለቀስኩ እንደውም እሱ እጄን ሰጣለሁ ብዬ አስፋልት ስሮጥ ደውሎ ለሹፌሩ ውሰዳት ያዝና ውሰዳት አለው ከዛ ወሰደኝ እሱ እስር ቤት ሆኖ ከዛ በኋላ ያለቀስኩ ምናምን ከዛ ስራ ማግባት አለብኝ ብዬ ወሰንኩኝ ከዛ እስር ቤት ሆኖ የተዋወቀው ልጅ አለ እሱ ጓደኛው ማለት ነው የሱ ሚስት
እዚሁ ጅዳ ነው ያለች። ለሷ ስራ አፈላለገልኝና ስራ አግኝቼልሻለሁ በጓደኛዬ ሚስት አለኝ። እሺ ብዬ አነጋገርኩኝና ስራ አስገባኝ። እሱ በስንት አስገባኝ? በ2000 ሪያል አስገባኝ። ልጄ ታስሯል ብዬሻለሁ። ይሄድ ምን ይበል አላውቅም። ለ20 ቀን ድምጻቸው አልተሰማም ምናምን። ከዛ ከ20 ቀን በኋላ ለአረቧ ደግሞ ልጅ የለኝም ልጅ አለኝ ግን ልኬዋለሁ ብዬ ነው የገባው። መቼም ይሄዳል ብዬ በዛው ማለት ነው። ከዛ በኋላ በ2000 እየሰራው ለካ እነዚህ ልጆች ታለቀው መጣዋል ከቤት። ከዛ ልጁ ደግሞ ልጅ ልክ ያለው ብያታለሁ ለአረቧ። እንደገና ልጄ ተመልሷል ሊሄድ ብሎ ነበር ልጄ ተመልሷል አልኳት። ከዛ በኋላ አምጪ ምን ችግር አለው አለችኝ። የአረቧ ምስኪን ናት። ከዛ ወሰድኩትኝ። ስወስደው እንደገና አረቧ ምስኪን ስለሆነች 2005 አረገችልኝ ከልጄ ጋር እየሰራው ማለት ነው። 2005 አረገችልኝና እየሰራው ከዛ ደግሞ ሌላ የሚወስድልኝ ሰው አገኘው። ሌላ የሚወስድልኝ ሰው የነሱ አገር ልጅ ናት አሁን። ከዛ ከሷ ጋር በ4500 ብር ተስማማን ለመውሰድ ማለት ነው። ከዛ እየሰራው 4500 ተስማማን። በ2005 ነው የምሰራ። ከዛ ብሩ ሞላልኝ የመላኪያው ሞላልኝና ከዛ ወረድኩኝ። ሻንጣውን ሀሊብ ምናምን ሁሉ ነገር ገዛውለት። ከዛ ገዛውለትና ይሄ ልጅ የት ነው የሚሄደው? ወንድሙ ጋር ላኩት አዲስ አበባ። ምክንያቱም የኔ ሀገር ጎንደር ነው ሩቅ ነው። አዲስ አበባ ከወንድሙ ጋር ተላከ። ከዛ እንደ 15 ቀን ከቆየ በኋላ ወንድሙ አልችልም ውሰጂ ብሎ ደወለልኝ። አልችልም ውሰጂ ልጁን አለኝ። ከዛ ይሄ ልጅ የት ነው የሚወድቀው? የነሱ ሀገር መኪና አይገባም ረብሻ ነው ምናምን። ግዴታ መሄድ ያለበት እኔ ቤተሰቦች ቤት ነው ልጁ። ከዛ ከኔ ቤተሰቦች ቤት አድርስልኝ፣ የኔ ቤተሰቦች አሁን መምጣት አይችሉም አልኩትኝ ለወንድሙ ማለት ነው። ከዛ ወንድሙ ወስዶ ጎንደር ለቤተሰቦች ሰጧቸው ተመለሰ። ልጄን ቀምታኝ ላለው ነው ልጄን ቀምታኝ ያለች ብሎ ሲያወራ ሰምቻለሁ ማለት ነው። ከዛ ከኔ ቤተሰቦች ቁጭ አለ ልጁ። የኔ ቤተሰቦች ደግሞ እናቴ ገጠር ነው የምትኖረው። ያውቃል ሄዷል ያውቃቸዋል። ገጠር ነው የምትኖረው አይመቸውም። ከዛ እህቴ ደግሞ በዛ ሰዓት እኔ በወለድኩ ታይም እሷም ወልዳለች። እህቴ ናት ያዘችው። አይ አልችልም ምና እሱ በጣም ታንገላታች ተሰቃየች። 2 ልጅ ይዛ ማለት ነው። እሱ አገር ገባ አገር ገባና ተጀናጀነች ምናምን አለሽ አይደል? ተጀናጀነች እኔ እስር ቤት ሁኜ ምናምን። ከዛ እንደዛ ያረኩበት ምክንያት ደግሞ እሱ እስር ቤት ነበረ። ይደውልልኛል አወራዋለሁ ምናምን በቪዲዮ ሁላ ይደውልልኛል። ልጄን አሳይኝ ይለኛል ምናምን። ብር እኔ አልልክለትም። ከዛ የሱ ቅርብ የሆነች ዘመድ ሳይሆን በቃ ያውቃታል። ስሟንም መግለጽ አይጠበቅብኝም። 2 ናቸው እሱ ራሱ ያውቃል። ሳዳ አሉኝ። አቤት አልኳቸው። አህመድ እኮ የሆነች ልጅ እያወራ ነው አሉኝ። ስሟን ሁላ ነገሩኝ። ከዛ አህመድ ያልኩት ሴት እያወራህ ነው እያሉኝ ነው ምናምን አልኩትኝ። ማን ነው ያለሽ አለኝ። ነገርኩት ማን እንዳለኝ። ከዛ በኋላ አዎ አውርቻለሁ አለ። ከዛ አዎ አውርቻለሁ ብርም ትልክልኛለች አለኝ። ብርም እስር ቤት ሆና ሁኜ ትልክልኛለች በቪዲዮ ምናምን ደውልልሽ እሷ በምትልክልኝ ብር ነው አለኝ። ከዛ ሲለኝ እሺ ልጅ አለኝ ብለህ ነው ወላ ሚስት አለኝ ብለህ ነው አልኩትኝ። አይ ሚስት እንኳን የለኝም ልጁን ዝም ብዬ ነው የወለድኩት። ልጅ አለኝ አገር ብያታለሁ አለኝ። አገር ልጅ አለኝ ሚስት እንኳን የለኝም ብዬ ነው የጀነጀንኳት አለኝ። ብሩላ ተልከልኛለች በቪዲዮም ደውልልሽ ምናምን 15 ብር እየከፈልኩ በዛ ነው አለኝ።
ከዛ በኋላ እሺ ብዬ ዝም አልኩኝ። ጨረሽ ሳዳ? ከዛ እንደዛ ተባባልንና ግን በሰዓቱ አልጨረስኩም ገና። ከዛ በሰዓቱ ግን እሱም እኔና አንቺ እንለያይ ብሎኛል። የማይካድ ነገር እንለያይ ብሎኛል። ከዛ እንደገና እንደዛ ዝም አልኩት። እንደዛ ሲለኝ ማስረጃ ታቀርቢያለሽ ለምትናገሪው እያንዳንዱ ነገር። በቃ እኔ ታዲያ ስትጨርሺ ማስረጃዎችሽን አዘጋጂ። ጮኸች። ወንድምዬው ሁላ አለቀህም እገልሃለሁ አለኝ አለ። እገልሃለሁ አለኝ ራሱ ማለት ነው። እኔ ማስረጃ የለኝም። ማስረጃ አላህ ነው። ማስረጃ የለኝም። እሱ ግን ማስረጃ አለው። ያለ ማስረጃ እንዴት ነው ታዲያ? ይሄ ሁሉ ሰዓት ስንሰማሽ የቆየ ነው። ምንም ማስረጃ ከሌለ ማስረጃ የለኝም ግን መኑኝ ነው። አልገባኝም። ከዛ እንደዛ ሲል አቡ አንዴ ይቅርታ። ኖ አህመድ አልፈቀድኩልክም ሚዩት እንድታበራ ከራክ አልደረሰም። ቆይ ማስረጃ የለኝም ግን መኑኝ ነው። አልገባኝም። ማስረጃ አለሽ ወይስ የለሽም ማስረጃ? ማስረጃ የለኝም። እንለያይ ያለበት ማስረጃ የለሽም። ማገጥሽበት እንዳትባይ ባለ ትዳር ላይ ማገጥሽ እንዳትባይ አስቀድመሽ እንለያይ ብሎኝ ነበር አልሽ። እንለያይ ያለበትን ማስረጃ አምጪ። የለኝም። እሱ ቀድሞ ከሌላ ሴት ጋር ተጀናጅኖብኝ ነው እኔ ማገጥኩበት አልሽ። እሺ የማገጠበትን ከሌላ ሴት ጋር የተጀናጀነበትን ማስረጃ አምጪ ተባልሽ። ማስረጃ የለኝም አልሽ። ማስረጃ ከሌለሽ እንዴት እንመን ጉዳዩን? አንድ አሳማኝ ነገር ምንም ማስረጃ የለም። አንድም ነገር የለሽም ማስረጃ። እኔ አሳማኝ ኖረ ሳይሆን እኔ ፈጣሪ ብቻ ነው ከጎን ያለ በዚህ ሰዓት ማለት ነው። እኔ የለኝም፣ ምንም አይነት ማስረጃ የለኝም፣ ምንም የለኝም። በጣም ጥሩ። እሺ ስለ ብሩስ እሱ አንቺን ያወረደበት ከወንድሙ ተበድሮ እንዲከፍል ያደረገው ከኢትዮጵያ ወደ ሳውዲ ሲወስድሽ የተከፈለው ለደላላ ብር፣ ስለሱ ብር መጨረሻ ላይ ነግራችኋለሁ ብለሽ ነበር። ስለዛ ብርስ ብር አለብኝ። ስንት ብር? ካርኩም አለብኝ። ስንት ብር? ስንት ብር ነው ያለብሽ? 21 ሺህ ሪያል ነው አለባችሁ የተባለ 10 ሺህ ትከፍላለህ። 10,500 አለብሽ አይደል? 10 ሺህ ትከፍላላችሁ ነው የተባለ። ኦኬ። ስለዚህ ማለት ነው አንቺ ባለትዳር ሆነሽ ሚስት የለኝም ብለሽ ነው እንድሪስን የተዋወቅሽው ቲክቶክ ላይ አይደል? ባል እያለሽ አህመድ በህይወት እያለ። አዎ እሺ። ታዲያ አህመድን እንለያይ ካልፈለግሽው አልፈልግህም፣ ካንተ የተሻለ ቆንጆ ባል ስላገኘውኝ ቻው ብለሽ ተሰናብተሽ ነው አይደል ወደ እንድሪስ መሄድ ያለብሽ እንጂ አህመድ በህይወት እያለ ሳትፋቱ ባል እያለሽ ባል የለኝም ብለሽ እንድሪስን ተዋውቀሽ ቲክቶክ ላይ ኮብልለሽ ሄድሽ። ለዛ ደግሞ ለሄድበት እሱም ያውቃል። ሳዳ ምንድን ነበር ምክንያትሽ? ሰውዬ ብርሽን እያሰራ ይበላብሻል እንደዚህ ሲሉ ነው ያሉኝን ሰዎችም እሱ ያውቃል። ያሉኝን ሰዎች እንደዛ ያሉኝን እኔ ስም መጥራት አልፈልግም። ምክንያቱም ለሱ ስለሚቀርቡት ማለት ነው። ለሱ ስለሚቀርቡት ስም መጥራት አልፈልግም። ይሄ ሰውዬ ብርሽን ይበላብሻል፣ የእሱን ዕዳ ሁላ ነው የሚያስከፍልሽ፣ ጥፊበት ሲሉኝ ጠፍቻለሁ። እንድሪስ ለምትይው ነገር ደግሞ እንድሪስ ጋር አልተገናኘንም። በእርግጥ እሱ የሚያውቀው እሱም ፎቶና ቪዲዮ አሳያለሁ የተገናኛችሁበትን ነገር የሚያውቀው ነገር የለም። ለእንድሪስ ልትከራከሪለት ነው እዚህ ጋር? እንደጠፋን አልተገናኘንም። ከዛ በኋላ ግን ተገናኝተናል። በኒካ ላይ ኒካ ማለት ነው። አህመድ ኒካውን ሳያወርድ ከእንድሪስ ጋር ተገናኛችሁ። በኒካ ላይ ኒካ ይቻላል? አቡ ያው አሁንም እኮ በውስጥ ገብቶ ወርዶ እየጻፈላት እያስፈራራት ነው። እኔ ምስክር የለኝም። እንድሪስ ለምንድን ነው የወረድከው? ና ተመልሰና ተመልሰ ግባ። አትጻፍ
እኮ የሆነ ተጽፎ የተሰጠሽን ነገር የምታነቢ እኮ ነው የሚመስለው። አንቺ ሮቦት አይደለሽም። ለምን ራስሽን ችለሽ እንደኔ አታወሪም? የሆነ የተጻፈልሽን ነገር የምታነቢ ነው የምትመስለው። ወላሂ ሀቡሱ አይደለም ወላሂ እሱ አልጻፈልም። አልጻፈ ወላሂ ብለሻል። ኦኬ ወላሂ ካልሽ እናምናለን። ምንም ማድረግ አንችልም። ታዩ አምነናል። እሺ እኔ ያልኩት አህመድ ኒካውን እስከ ዛሬዋ ቀን ድረስ አህመድ ኒካውን አላወረደም። እሱ እኔ ወላሂ እሱ አልጻፈልም ወላሂ። እሺ ታዩ እሱን ችግር የለውም እኮ አለን። ሳዳ ተው ነው እኔ እያልኩሽ ያለሁት አህመድ ኒካውን እስከ ዛሬዋ ቀን ድረስ አላወረደም። ግን አንቺ ከእንድሪስ ጋር ነሽ። አህመድ አልፈታሽም እኮ የለኝም፣ ምንም ማስረጃ የለኝም። ቤተሰቦቼ ጋር ሄዶ 150 ሺህ ብር ላኪ እፈታሻለሁ ብሎ 150 ሺህ ብር ተቀብሎ በእጁ ተቀብሎ። እሺ አሳይን የተፈታሽበትን ወረቀት። ሸሪያ ፍርድ ቤት የሰጠሽን ኒካሽ ወጥቷል ብሎ ሸሪያ ፍርድ ቤት የሰጠሽን ወረቀት አሳይን። እኔ በሸሪያ ፍርድ ቤት አይደለም የተፈታሁት፣ በራሱ በማን ነው ታዲያ የተፈታሽው? የሚያፋታው እኮ ሸሪያ ፍርድ ቤት ነው። ሌላ የሚያፋታ አካል አለ እንዴ? ኒካን ከሸሪያ ፍርድ ቤት ውጭ ማን ነው የሚያፋታሽ? ባል አልፈታሁም ካለ ያ እሱ ሳያቅ ሸሪያ ፍርድ ቤት ካላፋታሽ ባል አልፈታሁም እያለ ነው። እሱ እስር ቤት እያለ ነው አንቺ ከጠፍተሽ እንግሊዝ ጋር ይሄድሽው። አንደኛ። ሁለተኛ እንድሪስን ስትተዋወቂ ባል የለኝም ለምን አልሽ? ባል እያለሽ ይሄ ትክክል ነው? ካልፈለግሽ መብትሽ ነው። የትኛዋም ሴት ባሏን ካልፈለገች ለምን 20 ዓመት የኖረ ባሏ አይሆንም? ከበቃት በቃት ነው፣ መብቷ ነው። ባል ሆይ አልፈልግህም ቻው ብላ ተፋታ የመሄድ ሙሉ መብት አላት። ግን እኛ ላይ እንዲደረግ የማንፈልገውን እኛ ባላችን ሳይነግረን ላያችን ላይ እንዲደረግ የማንፈልገውን እኛም ባሎቻችን ላይ ማድረግ የለብንም። ካልፈለገች ማንም አያስገድዳትም። ሙሉ መብት አላት አልፈልግህም ብላ የመሄድ። ግን ባል እያለ ባል የለኝም ብሎ እዚህ ጋር ሁለት አንድ ላይ እንትን ማለት ፌር አይደለም። ለምን መብት እያላት መብት አላት እኮ መተው ማን ይከለክላታል? አይደለም ሳውዲ አሜሪካ ወስደዋቸው ይተዋቸው የለ ሳውዲ ስለወሰዳት እሷ እሱን መፍታት መብት የላትም አላት። ግን ባል እያለ የለም ተብሎ ግን ነውር ነው፣ በጣም ሐራም ነው። ፈጣሪም አይወደው። ባል አለኝ አልፈልገውም በቃ ልፈታው ነው አንተን ነው የምፈልገው ማለት ይቻላል። አሁን አንተ ያልከው 7 ወር ወንድሜ ያርሷታል ብለሃል። እሷ ደግሞ በወለድኩ በአንድ ወሬ ነው የአንድ ወር አራስ ህፃን ይዤ ስራ የገባሁት እያለች ነው። አሁን አህመድ ያንተ ተራ ነው። ሳዕዳ ተናግራለች። ማስረጃ ታምጣ። መጀመሪያ ጊዜ እንደመጣች ቤት አልቀመጥም ብላ እኔ እንደነገ ስራ ልወጣ ስል ወጣ ነበር፣ ግን ወደው ነው ያስመለስኳት። አቡ ወር ከምናምን ያለች ውሸቷን ነው፣ ወላሂ ላዚም ውሸቷን ነው። እኔ ወንድሜ ጋር ተነጋግሬ እሷ ሰራለሁ እያለች እንደውም እኔ ነኝ ያስመለስኳት። ወረበል ካባን እኔ ያስመለስኳት። እንደዚህ ያለች ውሸቷን ነው። ገጠር ልኮኝ በአንድ ወር የሰራ ያለችው ውሸቷን ነው። ሲጀመር ልጁን ራሱ ሀቡ አቋሜ ይበላሻል ሴፍቲ ይበላሻል ብላ ወላሂ ላዚም አንድ ቀን ጡቱን አጥብታው አታውቅም። እኔ እሷ ካላወራችሁ ላወራሽ ነኝ። አንድ ቀን ይበላሻል ብላ ልጁን አጥብታው አታውቅም። ጡቷ እንዳይወርድ አንድ ቀን መላታውራ አንድ ቀን አጥብታው አታውቅም። ጡቴ ይወርድብኛል ያለችኝ። እስር ቤት ገብቶ እየተጀናጀናል አለችው። ማስረጃ አለኝ። እንድሪስ በቀላሉ አልፋታሽም፣ ፎቶሽን ነው ፖስተው እኔ ጋር አንላቀቅም ያለውን ተንተና ወጥቶ ሸበካው አይደለም በውስጥ እያወሩ ነው። መረጃ ሁኔ በቮይስ በኢሞን የተላከልኝ አሰማሻለሁ። እያያችሁ ህዝቡም እያየ አሰማሻለሁኝ። ውሸቷን ነው። እኔ እስር ቤት ነኝ እንኳን ልጀናጀና ይቀርና እኔ ናፍቄ ወላሂ የሚመጣልኝ ይሄ ፊያጥራና ሀሊብ ይመጣል። እስር ቤት አታሰረ ሰው ማንም ያውቃል። በሳምንት 2 ቀን የሚመጣውን ሽጬ ነው በስልክ ሰውራት የነበረው። እንኳን ምጀናጀነበት ስልክ ላገኘና ማለት ነው። ብር ማንም አንድ ጊዜ ብቻ 500 ሪያል ያክስቴ ልጅ ልካልኝ ልብስ ገዝቻለሁ እንጂ ማንም እስር ቤት ብር ልኮልኝ አያውቅም። እሁድና ቅዳሜ የምመጣዋል። እናም ደግሞ ስራ ያስገባቻ ልጅ ባል ብር ይሰጠኛል። የስልክ ምናምን ፍቅር እኮ ከባድ ነው እያለ በሱ ነው የማወራው። ወይ እሱ 30 ደቂቃ ሚስቱን ካወራ እኔ 30 ደቂቃ ለአንድ ሰዓት ተከራይተን እየሰጠኝ ነው የምናወራው። ከዛም ባለፈ እየተጀናጀነ ምናምን ይሄንን አውሪ ብሏት ነው። እኔ ችግሬ ተሰሚያለሽ ርቄ የአንድ ምናምን መሻወር ሄጅ ያለችው
ከ7 ወር በኋላ እንዲህ ሄዳ አልሆነልኝም እንደዚህ ነው ብላ ወዲያው መልሳ መጣ ልጁን ለመላክ ፕሮሰስ ሲጀምር ስራ ሄደችው ሀያት የምትባለው ልጅ ልትጠራ ትችላለች ከፈለገች ጓደኛዋ ናት ለሷም ታወራለች ታወቀች ታመጣ ምክንያቱም እውነታ ስለሆነ አህመድ እሷ ምንም አይነት ማስረጃ የሷ ጓደኛ ናት እኮ ትምጣ ጓደኛዋ የሷ ጓደኛ ናት እሷ ትጥራት ከዛም ባለፈ እኔ እንደዚህ ወይ ነው ምናምን ላለች ውሸት ነው አህመድ የሷ ጓደኛ ላንተ ሐቅ ትናገራለች ብለህ ታስባለህ እውነት እስከሆነ ድረስ ታወራለች እኔ ከኔ ውሸት እስከሌለ ድረስ በራሴ ኮንፊደንስ ታወራለች ካልክ በጣም በራስህ ትተማመናለህ ሐቅ ትናገራለች ካልክ ትጥራት ጓደኛዋን ሳዳ ጓደኛሽን ሀያትን ጥሪያት ጥራት እና ስራም ያስገባዋት እኔ ነኝ የጠፋችው እንኳን ብር ልከፍል የመሄጃውን ስልክ ገዝታበት ነው ምን አለችኝ እንደውም ስልክ ስለገዛውበት ለይሳ ለአንተ ሀገር ስገባ መልከው ብር ስለሌለኝ ነው የጠፋሁት ለይሳ መመለስለተና አቼ ነው ያለች ለኔ ካላል ይው አሁን ተመለስ እዙ ላይ ስልክ ስለገዛበት ለአንተ መልከው ብር ስለሌለኝ ስለጨነቅ ሀያት ልጁን ይዛው ልትሄድ የነበረችው ጓደኛዬ ናት እሷ ታውቃለች ብለሻል ጠሪያት ማናት ሀያት እኔ ሀያት የምትባል ጓደኛዬ ልጁን ይዛ ልከድ የነበረችው ሀያት ናት ቅድም አውርታለች ልጅሽን ይዛ ልትሄድ ብላ አንድ ጃዛ ቢለም ብላለች የታሰረችው አዎ ማን ነው ስሟ ቆይ እኔ ልጠይቃት የታሰረችው ማን ነው ስሟ ልጅሽን ይዛልሽ ልትሄድ የነበረችው ሳዳ አሁን ጓደኛ አይደለችም አሁን ስሟ ማን ነው ጓደኛሽ ናት አይደለችም አይደለም ያልኩት ስሟ ማን ነው ስሟ እኮ ሀያት ናት ግን አሁን በአሁኑ ሰዓት አንገናኝም አንደዋወልም የት እንዳለችም አላውቅም እኔ ስለዚህ አንተ የት እንዳለች ታውቃለህ ችግር የለውም እሷ የት እንዳለች አታውቅም እኔ አላውቅም እሷ እውነታ ስለምፈራ ነው እንጂ ታውቃለች ሀቢባ ገብቶናል እውነታ ስለምፈራ ነው ትናንትና የተሰራው ድራማ አሁንም እየተሰራ ያለው ድራማ ገብቶናል ግን አንተ የተጠየቀው ሀያት የት እንዳለች ታውቃለህ አታውቅም አህመድ የት እንዳለች አላውቅም ሀባ አሁን ሀያት የሆነ ሰዓት በቲክቶክ እንደውም ትናንትና ጥሩኝ ስትል ነበረ ፎሎ ስላልሆነች አላውቃትም ግን ጥሩኝ እያለች ነበረ ሳዲያና እንደዚህ ነው እንጂ ጥሩኝ ስትል ፎሎ አድርገህ ነይ መስክሪ ብለህ ሐቅክ እንዲወጣልህ አንተ ምንም እየጣርክ አይደለም ሐቅክ እንዲወጣልህ ጥሩኝ ስትል ታዲያ ፎሎ አታረጋግጥ ኧረ እኔ እየጣርኩ ነው ሀቡ እዛ ኮሜንት ቶልቶሎ እየሄደ ስለነበር ነው እንጂ ማለት ነው እኔ ፎሎ ላርጋት ነበር ግን ስልኬ አሁን እኔ ያለሁበት ቁሜ ነው የማወራው ሀቡ ሸበካ የለም ትናንትናም ቀጥ ብዬ ቁሜ ነው ያመሸሁት ቪዲዮ አብርቼ ባሳይሽ ታዝነኛለሽ ማለት ነው ቀጥ ብዬ ያደርኩት ሸበካ የለም አንድ ቦታ ነው የሚሰራው ስለዚህ ወይ ምኝታ ቦታዬ ወይ አሁን ቦታው ነው የሚሰራው ልጅቱ ሀቅ ስለመፈራ ነው አሁን አሰማን አለኝ የምትለው ማስረጃ አሰማን እሺ ላሰማሽ ትናንትና ከዚህ ወጥቶ ያላትን ላሰማሽ እኔ ጋር በሰላም አትገላገይም ይሄ ካልሆነ የሚለው ላሰማሽ አለች እያሉ ነው ሀያት የት ነሽ የት ሆነት ሀያት አለች ሌላ ሆነች ፈጣሪዋን የምትፈራ ከሆነ ለሐቅ ትመሰክራለች ትግባ ለሳባት ማር ያለው የምትለው አዳምጪ ማን ያ ቼክ አድርጊያት ሀያት ነው ወይ በስፒከር ላድርገው ሀቡ እሺ ምን ላድርገው ቆይ በስፒከር በእንትን ላድርገው እንዲሰማ እሺ እንድሪስ የት ሄደ እንድሪስና በይው ሳዳ ይፈለጋል እሱ ይሰማችኋል እስቲ ቆይ ዝም በል ኢሞሽ ፋታ የለውም ኢሞሽ ሚውት ካረኳት ሚውት ማብራት አልችልም ወደ ኋላ አድርገው ከመጀመሪያው አድርገው ስፒከሩን ጠጋ አድርገው ወደዚህ አይሰማም እሺ አሁን ጸጥ ብሏል ክፈት አሁን ጀምረው ማትፊዶአኒ እኔ ላስፈራርሽ አይደለም በሰላም እንላይ በሂሳብ አድርገን
ገባሽ? ማውራትሽን እንኳን ሳትነግሪ በሰላም እንለያይ በሂሳብ አድርገን ብርሽንም ልስጥሽ እዳውንም ትብሸበር። ግን አሁን በላይ ማጥተሻል። ማንኛውም ቦታ ላይ ሄጄ ወረበል ካባኔ ሎኬሽን እልክልሻለሁ። ሎኬሽን በዋትስአፕ ግቢ እልክልሻለሁ። ካሪ መሆንሽን አውቄ እስከ ዛሬ ድረስ ላንቺ እኔ ለፍቅር አይዞሽ እንደዚህ በርቺ ምናምን ስላልኩሽ እናቴን ሳይ ነው የምልሽ። እኔ እሰራሻለሁ። ገባሽ? ብሩን ክፈይ። ከዛ በኋላ እኔ የምጠይቅሽን ነገር አድርጊ። ከዛ እኔ ልፍታሽ። ከዛ ሁሉ ነገር ላጥፋልሽ። በሰላም እንለያይ። አሁንም እየነገርኩሽ ነው ያለሁት። ክብር የለሽም፣ ግን የባስ ክብር አሰጠሻለሁ። ቆይ ሌላ ማለ ይሄ እንድሪስ ነው፣ የእንድሪስ ድምጽ ነው። ግርሞ ነው ነገር የለም። ግን እኔ ከስራው ራሱ ቀሪሽ ነገ ከስራው ላወጣሽ እችላለሁ። ነገ ከስራው ላወጣሽ እችላለሁ። የልጅቱ ቁጥር አለኝ፣ የሴትዮዋ ቁጥር አለኝ፣ በዋትስአፕ አለኝ፣ ቴሌግራም የልጅቱ ቁጥር አለኝ። እኔ የምሰራውን እሰራለሁ። በውስጥ ነው የምሰራው ስራው እንጂ እኔ በአፍ እንደዚህ ነው አይደለም። ገባሽ አይደለ? በሰላም ብለሽ ያለስ ማት ፊደዋለኝ እኔ የቀረኩሽ ማለት ምክንያቱም ካሪ መሆንሽን አውቄ እኔም ካሪ ሆኜ የቀረኩሽ አለኝ። ጠይብ ሁሉንም ግቢና ጠይብ አይደለ? እኔ ወላሂ ስራሽ ይሰሻለኝ። ሁሉም ይውላችሁን ቁጥር አለኝ። ቢዳ ያለቅም እኔ ገባሽ አይደለ? ይሄን ነገር ግን በሰላም እንፍታው ካልሽ በሰላም ፈቷል። በሰላም ካልፈታሽ ደግሞ እኔ አንቺ ጋር ኑርማ ሳይሆን እናያለን። ወንድ ልጅ ነኝ አትችያለሽ። እንግዲህ ቤተሰቦቼ ሁሉንም ነገር እንደሰማችሁት ነው። ለሱም ገንዘቡን ከሰጠሽው ሰጠሽ፣ እኔ መማረግሽን ካላረግሽ በሰላም አንለያይም እያለ ቪዲዮውን አለኝ። ማአት ቪዲዮ ነው ያወራኝ። ከሃዲ ሆነሽ ነው የቀረብሽኝ፣ ከሃዲ ሁኜ ነው የቀረብኩሽ፣ አለቅሽም የሚለው እንግዲህ ሰምታችኋል። ሁላችሁም ፍረዱኝ። ቮይሶች እንድትልክልኝ እፈልጋለሁ አሁን ዋትስአፕ ላይ። ከዛ አንተ ደግሞ ኬት እንዳመጣሁ ተናግረኛለህ። እነዚህን 2 ቮይሶች ላክልኝ ዋትስአፕ ላይ። ኢሞ ነው ይሄ የቆየና ኢሞ ነው፣ በኢሞ ነው በቪዲዮ አሳይሻለሁ። እንድሪስ ተራክስ ሲደርስ ነው የምታወራው። እንድሪስ ተራክስ ሲደርስ ነው እንድሪስ ተራክስ መረጃ አለኝ ማሰብ አሰማለሁ። ግን ይሄ ቆየ ቪዲዮ ታሰማለህ ካለ ተራክስ ሲደርስ ነው የምታወራው። በተራና በክብር ነው የምናወራው እዚህ ቤት። ሁሉም እኩል አያወራም። አሁን እኔ አህመድን ነው እየጠየቅኩ ያለሁት። አህመድ ላክልኝ ቮይሶቹን። አሁን ያሰማህንን ቮይሶች ለኔ ዋትስአፕ ላይ ላክልኝ። ቁጥር ያለክ ላክልኝ። አንደኛ ኢሞ በኢሞ ነው ሸር የተደረገልኝ እና ወደ ዋትስአፕ ማድረግ አትችልም። በኢሞ ነው ሸር የተደረገልኝ። ኢሞ ካለሽ ከፍታለሁ። እኔ አልችልም። ኢሞ አሁን ዳውንሎድ በኢሞ ልክልሻለሁ። ኢሞ ካለሽ ኦኬ። እኔ ኢሞ አልወድም ነበር፣ ግን አሁን ዳውንሎድ አደርጋለሁ። ይመቸኛል። እሺ አንድ ነገር ልንገራችሁ። አዎ እቺ ልጅ ከሃዲ ናት። ባሏን ክዳ ወደ ሌላ ሄዳለች። ግን ስለከዳችና ከሃዲ ስለሆንሽ እኔም እክድሻለሁ እንደዚህ ምናምን ነገር ማስፈራራት አይቻልም። ይሄ ወንጀል ነው፣ ሰውን ማስፈራራት። ዳውንሎድ ያርግ። እሺ ሀቡ ይሄን የላከልኝ ሰውዬ መነካካት አይፈልግም። ይሄን ያረገው ሰውዬ መገናኘት አይፈልግም። አሁን እኔ ሀቡ ስለሌላው ምን አገባህ እንዳትዪ አንድ ነገር በቃ ተወው አህመድ። እኔ የድሪስ ስለሌላው ምን አገባህ እንዳትዪ ማንነቱ አያስፈልግም። ስለዚህ ቮይስ አሁን ስለሰማነ ቮይስ ማብራሪያ ይስጥበት። እድሪስ ለምን እንደዚህ እንዳስፈራራት እሱ ደግሞ ይስጥበት መልሱን። አንተ ማስረጃህን አሰምተሃል። አንተ አሁን እሱ ስለሚያስገድዳት ነው ይህንን ነገር ሁሉ የምትለው ብለሃል አይደል? ምንም አይነት ማስረጃ የለኝም ብላለች። አንተ ማስረጃዎችህን አቅርበካል። አንተ በሰዓዳ ለመበደልክ ለደረሰብክ ነገር ለደረሰብህ ክህደት ሁሉ ኦኬ። እናንተ ማስረጃችሁን አምጡ ስትባል ሰዓዳ እኔ ማስረጃ ምንም ነገር የለኝም አፌን ብቻ ወሬን ብቻ ካመናችሁ መኑኝ ብላለች። ስለዚህ ማስረጃ ስለሌለው ተቀባይነት አይኖረውም። አንተ ግን ምን አልክ? እሱ እያስፈራራት ነው፣ ወድ አይደለም እያስፈራራት ነው ብለህ የሚያስፈራራበትን ቮይስ አቅርበሃል። ስለዚህ እሱ ደግሞ አሁን ለምን እንደሚያስፈራራት ይናገር። እንድሪስ ገብቷል፣ ራሱ ይናገር። አሁን ያንተ ተራ ነው። ማይክህን አብራ እንድሪስ። ለምንድን ነው ሰዓዳ ላይ ይሄን ዛቻና ማስፈራሪያ የምታደርግባት? የምን ብርስ ነው የምትሰጥክ? ለምንስ ነው ከስራዋ የምታፈናቅላት? ገራላዊ ይሄ የቆየ ቪዲዮ ነው። ቢያንስ የዛሬን አመት ነው ይሄ ቪዲዮ የቆየ ቪዲዮ ነው።
ይሄ ቪዲዮ ይሄ ሊከርድ የቆየ ሊከርድ ይሄ ሊከርድ የቆየ ሊከርድ ነው። ከነ መረጃ ከነ ሊከርድም አለ። አስገቢያትና ትናገር። እሷም ያለውን ነገር ትናገር። የእሷ ጓደኛም የኔም ጓደኛ አለች። ገብታ ትናገር ይሄን ነገር ማለት ነው። ይሄ የቆየ ነገር ነው። ከሌላ ሰው ጋር ስታወራብኝ ሚስቴ ናት በዚህ ታይም ላይ እንደዛ ብያታለሁኝ። ይሄን ሊከርድ እንትን ብለህ ማለት ነው። ያ ሁላ ነገር ታርቀን ኖረናል። አሁን ላይ ግን ይሄ መረጃ ሁሉንም የምትሰጥሽ ስሟን ነግቻለሁ። አስገቢያት ትግባ ትናገር። እሺ ያው ከሆነ ትናገር ገብታ ከነ መረጃ ከነ ሪከርዱም አላት ገብታ ትናገር። እሺ አስገባት። ቆይ አዳምጠኝ። ከሷ እንደ በተን ጋር ስታወራብኝ ማለት አንተ ላይ እየማገጠች ነበር ማለት ሁሉ ነገር አላት ገብታ ትናገር። ጨርሻለሁኝ። ምንድነው የሚለው? ማናት የምትገባው? ስሟ ማን ነው? ያ ረቢ እንድሪስ ሸበካ እኮ ሚውት ነው እኮ ለኛ የምትታየን እኮ። አዎ ከሌላ ሰው ጋር ስትወልኛል። ቤቲ ኮንግራቹሌሽን። ቆይ አንዴ የኔን ሁለተኛ አካውንተኛ ሶስተኛ ወንድ ስትጀነጅኝ። አዎ ይሰማል። ሶስተኛ ወንድ ይሰማል። ሶስተኛ ወንድ ስትጀነጅኝ ይዞሽ ነው ያንን ማስፈራሪያ ቮይሶች የላከልሽ። እሱ እንዳለው እንድሪስ እንዳለው ከሆነ ሶስተኛ ወንድ ጋር ስትጀናጀን የኔ ሚስት ሆና እኔ ከአህመድ ላይ ነጥቂያት እኔ ከባለ ትዳር ከባሏ አህመድ ላይ ነጥቂያት ወስጃት የኔ ሚስት ሆና ደግሞ ከሌላ ወንድ ጋር ስትጀናጀን እጅ ከፍንጅ ያው ራሱ ነው ያለው። በፊት ለፊት ሽኩሩ እየተናገረ ያለው ያው ሶስተኛ ወንድ አይደለም። በቀደም እኔና አህመድ ሶስተኛ ወንድ አይደለም። ሰሚኝ እየሰማሽ ነው። ሶስተኛ ወንድ አይደለም። ተሰቃየን እኮ ኔትወርክ ራሱ ሶስተኛ ወንድ ይዘልክ ብለ አዎ ራሱ የት ነበርሽ? አልሰማሽ? እንድሪስ ነው ሶስተኛው። አዎ ራሱ እንድሪስ ነው ያለው ብሏል ባፉ። አዎ ከፈለሽ ላይቭ ሪከርዱን አውጥቼ ዋትስአፕሽ ላይ ልክልሻለሁ። ራሱ ነው ያለው። ሶስተኛ ወንድ ጋር ስትሄድ የኔ ሚስት ሆና ሶስተኛ ወንድ ይዛ ያለ እንድሪስ ነው ወላ ማን ነው ያለ? አዎ እንድሪስ ነው ወንድ አይደለም። ከአህመድ ጋር በቀደም እያወራን ነበር። እየሰማሽ ነው ሀቡ? አዎ እየሰማሁሽ ነው። አዎ አህመድ ጋር በቀደም እያወራን ነበር አልኩሽ። እሺ ሶስተኛ ወንድ ያለ? አዎ እንድሪስ ነው ያለው። ሶስተኛ ወንድ ይዛ ያለ እንድሪስ ነው? አዎ ከሌላ ወንድ ጋር ስታወራ እኔ ተናድጄ ነው ያስፈራራዋት። ያንን ዛቻ ይዛትኩባት ያንን ዛቻ አሁን አህመድ ያሰማችሁን ዛቻ እኔ የዛትኩባት ሶስተኛ ወንድ ስታወራ ይዣት በዛ ተናድጄ ነው ይሄንን ዛቻ የዛትኩባት። ሶስተኛ ራስኩም ይሄን ሪከርድ ያደረገው ማን እንደላከለት አላውቅም። ለአህመድ የላከለትን ሰው አላውቅም። ከአህመድ ጋር በቀባጠር ከዛሬ 5 ቀን በፊት ማለት ነው። እሺ ከዛ ለምን እሱ ጋር ታወሪያለሽ ብሎ ነው ይሄን ማስፈራሪያ የላከው ማለት ነው። ይሄ ማስፈራሪያ ከ5 ቀን በፊት አይደለም ብሎ ነው ይሄንን ዛቻ የላከው እንጂ ሳዳ እንድሪስ እንዳለው ከሆነ ይሄ ማስፈራሪያ ሳዳ አዳምጪ። ይሄ ማስፈራሪያ እንድሪስ እንዳለው ከሆነ የዛሬ 5 ቀን ሳይሆን የዛሬ አመት ነው ይሄንን ማስፈራሪያ እኔ የላኩላት። ይሄንንም ያስፈራራዋት የዛሬ አመት ከሶስተኛ ወንድ ጋር ጀናጀና አግኝቻት በዛ እንድሪስ እየዋሸ ነው ማለት ነው። እኔ ግን ባፉ ሲል አልሰማሁትም ብሎ ከሆነ ግን እየዋሸ ነው። ከአህመድ ጋር ካልሰማሹ እኔ ላይቭ ሪከርዱን ዳውንሎድ አድርጌ ልክልሻለሁ ዋትስአፕ ላይ። ካልሰማሹ እንድትሰሚው እኔ ልክልሻለሁ። ችግር የለም። የት ነበርሽ? እዚሁ ቁጭ ብለሽ እየተናገረ ሸበካሽ ይሆናል። አሁን እንድሪስንም ሸበካው ነቀለው። ኢሞ ላይ ሊደውልላት ወይ ሊጽፍላት ወረደ። እኔ አልሰማሁትም። እሱ ነው እንደዛ ያለ? አዎ እሱ ነው እንደዛ ያለ? አዎ የዛሬ አመት ነው ያስፈራራሁት ይሄንን ዛቻ ያለ? አዎ ያርሲ ማለት ለማንኛውም እየሰማሽ ነው አቦ አይደለ? እኔ
የዛሬ አመት አይደለም ይሄ ቦይስ ማን እንደላከለት አላቅም። ከአህመድ ጋር ከዛሬ 5 ቀን በፊት እያወራን ነበረ። እሺ ከዛሬ 5 ቀን በፊት እያወራን ከዛ በኋላ ከሱ ጋር እያወራሽ ብሎ ነው የዛተ እንጂ የዛሬ አመት አይደለም። ከዛሬ 5 ቀን በፊት ነው ወይሱ። ጥሩ አህመድ አሁን የው የእንድሪስ ከዛሬ ቆይ አንዴ ሳዳ አህመድ ይሄ ቮይስ ላንተ ሲላክልክ የመቼ ነው ተብሎ ነው የተላከልክ? አዲስ ነው ተብዬ ነው የተላከልኝ። አሁን ልጁ አስፈራርቷት ስለሆነ ሁለታቸውም እየተወሻሹ ነው። ሀቡ ማስረጃ ደግሞ ልኬልሽ እሱ የዛሬ አመት ነው ብሎ እሷ ደግሞ ይኸው የአሁን ነው አለች። ስለዚህ ሀቡ ማስረጃውን በቲክቶክ የጻፈልኝን እኮ ልኬልሽ ምን አለ ወንድሜ ሲጽፍለት እኔ እንዲህ እህቴ እንከባከባታለሁ ካሁን በኋላ ትዳርስልኝ ስለሆነ እዲያውንም ትመልሳለች ምናምን የሚለውን ልኬልሻለሁ አይደለ? ባለ ትዳር እንደሆነ እያወቀ ግን አሁን ሚስቴ ናት ይላል። በውስጥ ግን ለወንድሜ እሷ እዲያውን ትመልሳለች የሚለውን የጻፈውን ስክሪንሾት አድርጌ ልኬልሻለሁ። ዋትስአፕ ላይ ተሻል መቼም። ግን እሱ ምንድን ያለው ከዛሬ አመት በፊት መድረሽ ይላል። የበፊቱ ሚስቱን እኔ አሁን ላመጣት እችላለሁ። የበፊቱ ሚስቱን የሆነ ነገር ብሎ አስፈራርቷት ከባሏ እርጉዝ ናት። አሁን እሷ ከባሏ ጋር ሊያፋታት የርቃን ፈቶ ይዞባታል። እሷንም ወረበል ካባ ልጅቱን ላመጣት ሁላ ይችላል። ፈቶ ይዞባት በተሰብ ሌላ ሴት ያገባት የነበረችውን ከባሏ ጋር ሊያፋታት ኢትዮጵያ ድረስ ደርሰዋል። ልጅቷ ጋር ኢትዮጵያ ደርሷል ጸቡ። ሰአዳም ታውቃለች። ሰአዳም ደውል ፎቶ መያዝ አመሉ ነው በለኛ። የሷንም ይዟል፣ የሳዳንም ይዟል፣ የዛችንም ይዟል። አሁን ልጅቱ ትዳሯን እየበጣበጠባት ነው። እንደውም ያችን እያለቀሰች እያወራች ነበረ። የርቃን ፎቶ ይዞ ለባሌ ሁሉ አልኮለታል ብላኛለች። እህቷም እሷ ማለት ትናንትና ትጣራ ሲል ነበረ። ስላስፈራራት ያን ፎቶ ልካለ ብሎ እውነት ታወራለች ብሎ ነበር። እውነቱን ግን ለኔ መታ ነገረኛለች። ደሞም ሸበካው አሽካለ አሁንም ልንጠራትም እንችላለን። እሷ ባሏን ከፈራች እህቷ ልገባ ትችላለች። እኔ ውሸታም ከሆንኩኝ ማንም 6500 ሰው እያለ ማንም ይፈርደኛል። ግን ጊዜ ማጥፋት ነው የሚሆነው። እነሱ አንድ ማስረጃ ሳይኖራቸው ድብብቆሽ ሁለታቸው እየተጫወቱ አሁን በውስጥ ሲጽፍላት ምን ሲልላት ሁሉም ሰው የሚያውቀው ነው። ይሟየ ጮኸ ነው፣ እየተደወለ ነው። ሲፈልግ ይወጣል ይገባል። እኔም ቆሜ ነው እያወራሁ ታቡ ወላሂ እንቅልፍ ከተኛው ምን ዘመን እመኝም አትመኝም። እንደውም የሆነ ቪዲዮ ፖስት አድርጌያለሁ። ወላሂ አሞኝ ሀቡ ሙስተሽፋ ሄጄ ዛሬ አርብ ነው ነገና ዛሬ አይሰራም ተብዬ ተመልሻለሁ። ትናንትና ማታ የበላው ነኝ ወላሂ። ግን ልጅቷ እኔ ይሄን ካለች እኔ አሁንም ያላወራሁት እኔ ብዙ ጉድ አለ። ግን እንዲያወራ እሷ ውሸቷን የማታውቅ ከሆነ አሁንም አወራለሁኝ። እኔ መኖሯ ሁሉ ያስጠላታል። ለምንድን ነው አንተ የማታወራው? እሱ ይውደላውራ አላወራም እንትን እንዳልካት። ቆይ አህመድ አሁን እሱ ያለችው እኮ በባህር የከፈልከው መስዋዕትነት እሷን ለማዳን እሷን ከመደፈር ለማዳን እየተቀጠቀጥክ ከኢትዮጵያ ድረስ አንተ እሷን እንደ ክንፍክ ስር ፕሮቴክት አድርገህ ጠብቀህ ሳውዲ ላይ አድርሰሃት በጉልበትህ በገንዘብህ ለፍተህ ለሷ እኮ ይሄንን ሁላ እኮ እሷ ስትናገር እኮ አንድ አልቆጠረችልክም እኮ የከፈልከውን ብር የከፈለው ሌላውን ተይውና የከፈለውስ ብር ስላት ቆይ እሱ መጨረሻ ላይ እንደርስበታለን ነው ያለችው። መጨረሻ ላይም እኔ እሺ የከፈለውስ ብር ስላት ነው ብሩን ራሱ የተናገረችው። ምንም እንደበደልካት እንጂ ምንም ያደረክላት የታረሰችው እንዳልታረሰች ትኩስ አራስ ሆና መዳም ቤት እንደገባች። እሺ ብሩስ መዳም ቤት የሰራሽበት ብር ሴት ሄደ መዳም ቤት እንደገባች ከዛ አንተን ደግሞ የከዳችክ ባለትዳር ሆና ባለትዳር አይደለሁም ብላ ቲክቶክ ላይ ተጀና በዚህ ደረጃ ያደረሰኝ እኮ እሱ ነው። ይሄንን አልካልኩም እዚህ ደረጃ ያደረሰኝ። ለምን ቅድም ስታውሪ ታሪኩን አልመሰከርሽለትም? ስላንቺ የተቀጠቀጠውን ለምን አልተናገርሽለትም? ጥይት ተተኩሶ ደረቴን ተመትቻለሁ አልተመታሁም። ፍንጣሪ ለሷ ብዬ ሰላም ለማድረስ የተናገረውን ለምን አልተናገርሽለትም? ሸበካ ነው ልትል ነው አሁን ነቅላ ወጣ ወረደች። እንድሪስ ጠራት። ቆይ ጠራት። ጥይት ተተኩሶ ወላሂ ፊት ለፊት ሀቡ ታውራ ደረቴን ሰጥቼ ፍንጣሪው ደረቴን ድንጋ መቶኛል። እማይረሳ የራሴን ማቃጠሉን ድብደባውን ታዩ። ግን እኔ እንጃ ብቻ አላቅም ሀቡ። እኔ እዚህ ጋር 6700 ሰው አለ። ሁሉም ይፍረደኝ። እኔ አሁን የምፈልገው ቤተሰብ ጋር መታረቅ። እኔ ገንዘቤን የታረጋለሁ ስንት ወር ሰርቼ አዲስ አበባ ገብቼ እኮ 15 ቀን ነው 15 ቀን ልብስ ሳልገዛ ማንም ዙሮ ሳያየኝ
ወንድሜ ደግሞ አልችልም ያለው ልጁን ወደ እነሱ ቤተሰብ የወሰደው እንደ ካዲችኝ እስር ቤት እንደሆንኩኝ ልመጣ አካባቢ ሲሰማ ነው መቋቋም ሲያቀተው ወስዶ ልጁን ያደረሰው ልጅቷ እንደዛ ስታረግ ገብተሻል ሀቡ ልጅቱ ይሄን ነገር ስታረግ በጣም ተናደደ ይዞት ነበረ እንኳን ለሷ ለሌላም ይተርፋል ግን አሁን እኔ ከቤተሰቦቼም ጋር እንዳልስማማ አሁን የሱ ቤተሰብ ነው እንደዚህ ያረጋው እንትና ናቸው እንደዚህ ያሉኝ የምትለው አሁንም ደግሞ ቤተሰብ ጋር እኔን ልታገናኘኝ ልታጣላኝ ነው እንጂ እውነቷን አይደለም ይሄ አልበቃት ብሎ ቤተሰብ ጋር አሁንም ልታጣላኝ ነው የምታስታረቅበት መንገድ አይደለም ይዛ መመጣው እኔም አሁንም ቤተሰብ ጋር ልታራርቀኝ ነው ምክንያቱም እሱን ስለፈራች ሊሆን ይችላል እሱ ኢጃዛ ቤት ስለሆነ ያለችው አለቀሽም ይያለ ስለፈራራ ሊሆን ይችላል ያስፈራራት እኔ አይመለከተኝም ይያለ ነው አህመድ ቆይ እንዴ እንድሪስ ምስክር ሰው አመጣው ምስክር እህቱን ምናምን ካልሆነ በስተቀር እኔ ያምጣ ከነ መረጃ ያምጣ እኔ ችግር የለብኝም ይፈልገውን ያምጣ የቆየ ቪዲዮ ይሄን ደግሞ የላከችለት ራፋ በእጇ እሷ ናት እንዲገለጥብኝ አልፈልግም ያለው ራፋ በእጇ ናት ምክንያቱም እያስፈራራት ነበረ ልጅሽን አይንሽን ባይንሽ አላሳየሽም አሁንም ራሱ በደላም ችግሯም እንዳትናገር ልጅሽን ባይንሽ አላሳየሽም ስላላት ነው አሁንም እኔ ልክቻለሁ ሸበካ ያራሱ እኮ ልክ አንተ አሁን ፎቶሽን ለቅብሻለሁ ብሩን ካላመጣሽ ለኔ እየሰራሽ ብር ለኔ ካልሰጠሽኝ እንዳልክ ያልክበትን ቮይስ እንዳመጣው አንተም ደግሞ ልጅሽን አላሳይሽም ያለበትን ቮይስ አምጣልንና እኛ በማስረጃ ነው በወሬ ሳይሆን እኛ ምን ከጎን ምን ቆመው ምን ደግፈው በማስረጃ ነው አሁን ላይ የአህመድ ማስረጃዎች አህመድ ሐቅ እንዳለው ነው የሚያሳዩት እናንተ ማስረጃ አምጡ ስትባሉ የለንም አላችሁ እሺ በልጇ እያስፈራራት ነው አልከ አምጣልና ማስረጃ አሰማን ቮይሱና እና እዚህ ጋር ክፈተው በልጇ እያስፈራራት ነው በደሏን ተናገረው ወላሂ ውሸት ነው ይሄ አህመድ ለምንድን ነው ዝም ማትለው ይሄ ቮይስ የላከልኝ ለምንድነው ስጠይቅ ብቻ መልስልኝ ቆይ እሷ በደለኝ የምትለው ምንድነው አሁን ከሰማነው ውስጥ ቆይ ጋይስ እስካሁን ድረስ ከሰማነው አህመድ ፍቅረኛውን ኢትዮጵያ ተዋውቀው ወዷት አፍቅሯት አስረግዟት በባህር ይዟት መጣ እሱንም ራሴን አጠፋለሁ ተታየን ከሄድክ ስላለች አካባቢያቸው ላይ ሰላም ስለሌለ ወንድም ሳውዲ ስላለው ሄዶ ሰርቶ እየሰራው ልክልሻለሁ ቤተሰቦቼ ጋር ላስቀምጥሽና እኔ ሄጄ ልስራ ስለጥላይን ከሄድክ ሞታለሁ ራሴን አጠፋለሁ ስትል ወንድሙን ለምኖ እሺ በቃ የማውረጃውን እኔ ከፍልላችኋለሁ ብሎ ወንድሙ ይዟት በሳውዲ መከራ እንዳትደፈር ሴት ናት ብዙ መከራ አይቶ ብዙ ተቀጥቅጦ ሳውዲ በሰላም አደረሳት ከወራት በኋላ ሳውዲ ስደርስም ወንድሙ ጋር አስቀምጧት ወለደች ታረሰች እሱ ገጠር ፍየል እየጠበቀ እየሰራ 1300 ሪያል እየላከላት ከዛስ እሱ ተያዘ ከ7 ወር በኋላ እሱ ተይዞ እስር ቤት ሲገባ እሷ ቲክቶክ ከፍታ ቲክቶክ ላይ እንድሪስ የሚባለውን ሰውዬ ጠበሰች ያው እየጻፈች ነው ላስገባት ኦኬ ባል የለኝም ልጅ የለኝም ሲንግል ነኝ ብላ ተጣበሰችና አስቆበለላት ከወንድሙ ቤት አስጠፋት ይሄ ነው የሱ ታሪክ ኦኬ ጠየቅናት አዎ እውነት ነው ብላለች አልካደችም እሺ ቢያንስ አልፈልግህም ካለችኝ መብቷ ነው ግን ገንዘቤን እኔ ከወንድሜ ጋር የተጣላሁበት ወንድሜ ሰርተን እንድንከፍል ቃል ገብቼለት እንትን ያለውን 21000 ነው የከፈለው ለሁለት ሲካፈል 10500 ሪያሉን ቢያንስ ትክፈለኝ ሚስቴንም ብሬንም ተበልቼ እንዴት ይሆናል ሚስቴን ተበላው እሺ ብሬ ይመለስልኝ አለ ይሄ ሰውዬ ኦኬ ጠየቅናት አዎ ትክክል ነው አድርጌዋለሁ ያለውን ሁሉ አለች እሺ ከዛም በኋላ ከእንድሪስ ጋር ተመካክረው መጡና ተበድያለሁ አለች እሺ በደልሽ ምንድነው እሱ እንዳለው 7 ወር አልታረስኩም 1 ወር ብቻ ታርሼ መዳም ቤት ገባው እሺ ይሄ የእንድሪስ በደል ነው ካላችሁ እንደ በደል ይያዝበታል ሌላ ምንድነው ሌላ የበደለሽ ነገር እንድሪስ 7 ወር ታረሰች ያለው ውሸት ነው 7 ወር አልታረስኩም የታረስኩት 1 ወር ነው አልሽ ሌላ የበደለሽ በደል ካለ ንገሪን እንስማሽ አትፍሪ ምንም አሁን እንድሪስ በዋትስአፕ ምን አለኝ መሰለሽ አህመድ ልጅሽን አላሳይሽም እያለ እያስፈራራት ነው አለ እውነት ነው እያስፈራራሽ ነው አህመድ ያው በፊት ስንጣላ ብሩን ክፈይ ብሎ ካለበለዛ ልጅሽን አታይም ብሎኛል አዎ ቮይስ አለሽ ክፈይ ነው ያለኝ ካለበለዛ እንደዛ ያለበት ቮይስ አለሽ ለልጅ ሲያድግ ነግረዋል
የለኝም ጉድሽን ለልጅሽ ሲያድግ እነግረዋለሁ። ይሄንን ማንኛውም ሰው እኔም ልል እችላለሁ። ባሌ ላይ ቢማግጥብኝ እኔም ሲያድጉ ልጆች ጉድክን እነግራቸዋለሁ ልለው እችላለሁ በንዴት ግን አልነግራቸውም። ቢያደርግ ማለት ግን በቃ ስለሚወድሽ አንቺ ስለማገጥሽበት ስለተናደደ ልጅሽ ሲያድግ ጉድሽን እነግረዋለሁ። ዚስ ኢዝ ኖርማል። ግን ልጅሽን አላሳይሽም ብሎ ያስፈራራበት ቮይስ ካለ አሰሚን ፕሊስ። የለም ቮይስ የለኝም። ቮይስ የለሽም? አህመድ አንተ ልጅሽን አላሳይሽም ብለህ አስፈራርተህ ታውቃለህ? እውነቱን ንገረን ፕሊስ። አረ ወላሂ ያላልኳትም ሀቡ ልጅሽን ይሄን ታሪክ እየሰማ ቢያድግ ምን ይላል ነው ያልኩት። ይሄን ታሪክ ነገ አድርጎ መስማቱ ስለማይቀር ነገ ልጅ ምን ይለኛል በይ ብያታለሁ። ይሄንን ደግሞ ደጋግሜ ነው የነገርኳት። እንኳን ላስፈራራት ይቀርና ማለት ነው። በተደጋጋሚም ምን አለችው ግን እሷ ልጅሽ ሲያድግ ይሄንን ጉድ ሲሰማ እንደማጋጥሽብኝ ለሌላ ወንድ ብለሽ ጥለሽኝ እንዴት ሲሰማ ምን ትይዋለሽ ስትላት ምን አለችክ? ላሳዳጊ ስጠው ብላኛለች። ወረብል ካበል መንግስት ስጠው ብላኛለች። ይሄንን እህቷ ለራሱ መረጃ አለች። ችግር የለብኝም ለመንግስት ስጠው። ካሁን በኋላ እኔ እንድርስ ላገባ ነው ከህይወት ይወጣ። የዛን ቀን ታመሜ እንዲያውም ልሞት ነበር። እህቷ በደረቀ ሌሊት ሐኪም ቤት ልወስደኝ ነበር። በአፍንጫ ነስር እየመጣ እህቷ ቤት የእህቷ ባለም እያለ እህቷም እያለች ይሄን ከካደች እንግዲህ መቼም ውሸት ነው አላልኩም ትበል። እንደው ልጄን አንድ ቀን ጡት አጥብቻለሁ ትበል። እኔ ወላሂ እኔ ይሄ ሁላ ሰባት ሰው እያየ ነው። እኔ ምንም የምለው ነገር የለም። እውነታውን አላህ ብቻ ያጋልጥልኝ። እስካሁንም 2 ዓመት ሙሉ ታግሼ ህመሜን በህመም አድርጌ ከቤተሰብ ርቄ ኑር ያለው አይደል? አሁንም አላህ እውነታውን ያውጣልኝ። ይሄ ሁላ ህዝብ እያየ ነው። እውነታውን ያውጣልኝ። ተማን ልጄን ለመንግስት ስጥ ብላኛለች። አላጠባችውም። ጠይቂያት። ካሁን በኋላ ከህይወት ይወጡ። እኔ እንድርስ ጋር ሳዳ ልጁን አልፈልገውም ለመንግስት ስጠው ብለሽዋል? ይሰማል ሀቦ ልጁን ለመንግስት ስጠው አልፈልገውም ብለሽዋል? ሀያት እችኛዋ ናት እንዴ? ይቺ ናት ሀያት አህመድ ማለት? አዎ ስናደድ ብየዋለሁ። ስናደድ ኦኬ። በተናደደች ሰዓት ነው ያለችክ ልጁን ለመንግስት ስጠው አልፈልገውም ያለችክ ተናዳ ስለነበረ ነው ብየዋለሁ። ሀቡ ተደጋጋሚ ነው ያለችኝ። አንድ ቀን ቋርለ ነው ሱብሃንአላህ ተደጋጋሚ ነው ያለችኝ። ከህይወት ይወጡልኝ በቃ ኑሮ ላጣጣምበት ስለምንም አይመለከተኝም ያለችው። ልጁንም እኮ ቲክቶክ ጠላው በሷ ምክንያት ጭንቅላቱ ተመቶ ወላሂ ላዚም በሷ ምክንያት ማለት ነው። ይሄ መክሰላ ላይ የለም ሀቡ መክሰላ ላይ ልጁን አስቀምጣው ይሄ እጅ መታጠቢያ ላይ ቲክቶክ ገብታ ሊቭ ላይ ገብታ እየተጫወተኝ ልጁ ወርቆ አረቢቱ ናት ያነሳች። ራሱን መጥቶት አውቀክ ነው ቲክቶክ ላይ አሁን ድረስ እኔ ማውራት የማልፈልገው ነገር አታርፉ። አዎ መክሰላ መታጠቢያው ላይ አርጋ ሴትየዋ ሳፋ መዘፍዘፊያ ገዝታላት እሷ ግን ልጁን እዛ ጋር አስቀምጣ ስትጃጃ ነበረ። ልጁ ወርቆ አልታመመም ትበል ትናገር። ራሱ እኔ እውነታውን ይዤ ነው የማወራው ሀቡ። እኔ አንድም ነገር አልዋሽም። ያው ሳታየው ይሆናል። አያየሹ ነው ልጅሽ የወደቀው ከመቅሰላ ላይ። ሀያት ወይ ሰዓዳ ላለው ብዬ ሀያት አልኩኝ። ሰዓዳ አቡዬ ይሄ ከመቀፋ ላይ ወደቀ ላለው አልወደቀም። ይሄ ውሸት ነው። በእርግጥ ካልጋ ላይ አስተኝተው ስራ እየሰራ ወርቋል። ቲክቶክ ላይቭ ላይ ሆነሽስ መቅሰላ ላይ አድርገሽ ወድቆ መዳመሻ አላነሳችልሽም ልጅሽን? ወላሂ አቦ እኔ የለም ይሄን እንኳን እኔ ውሸት ነው። ይሄ እንደዚህ አይነት ነገር የለም። ካልጋ ላይ አስተኝተው ስራ እየሰራ ወድቋል። እኔ ቲክቶክ ላይቭ ላይ የለም። እሺ ግን ታመመ? ከወደቀ በኋላ ካልጋ ላይ ታመመ?
ሸበካዋ ነው ጋይስ። ኢንተርኔት ማለት ነው። ሸበካ በሳውዲኛ ምንድነው? ኢንተርኔት ማለት ነው። እና ሀቡ ለቀጥልልሽ ወሬውን ልጁ ታሞ እንደዛ አገር ቤት እንደገባ እኔ በሽተኛ ልጅ ኖረኝ አልሆነኝ ምንም አያረግልኝም። አስታክመህ ወስደህ ለመንግስት ስጠው ያለችኝ። አልታመመም። ገብተሻል? አልታመመም። የታከመበትን ወረቀት ሁላ ሰጥሻለሁ። ባህር ዳር የታከመበትን ሁሉንም ነገር እህቱ ያሳከመይበትን እኔም አዲስ አበባ ሳክሜዋለሁኝ። ሁሉንም መረጃውን ሰጥሻለሁ። በጣም ጥሩ ማስረጃና መረጃ ነው እኛ የምንፈልገው እዚህ ቤት። አልታመመም። አሁን አይሰማም። አልታመመም። ኢትዮጵያ ውስጥ የታከመው ባህር ዳር የታከመው የምንድን ነው? የግል ሆስፒታል 12000 ብር ገብቶ ከፍሎ ነው እንደውም የተመረመረው። እሷ ነው እየጠየቀ ያለው። አህመድ ዝም በልላት፣ አህመድ ዝም በልላት። አንተ ሚውት አድርግላት፣ እሷ ደግሞ ትናገር። እሺ የታመመው እንትን ያለው ምኑ ላይ ነው? ሰዓዳ ከባድ ነው። እሺ ሀያት ወይ ሀቡ እንዴት ነሽ? ሰላም ነው? አንቺ ነሽ ሀያት ማለት እንድሪስ የላከሽ? ኖ እሱ አይደለም። ግን እኔ የምነግርሽ ማለት ነው የሆነች ልጅ አለች ጓደኛዬ ናትና ምን ያለ ሌላ ጉዳይ ልታወሪ ነው እንደ ገባሽው? ኧረ በአላህ ሀቡ በአላህ ብዬሻለሁ እኮ የእነሱ ጉዳይ ሲያልቅ ነው የሰው እያለ እዚህ ጋር የሰው ጉዳይ ይዘን ሌላ ጉዳይ ልታወሪ የምትገሉ ሀያት። እሱ እኮ ሀያት ሲል ሀያት በሉ ሁላችን ስትል ኮመንት ላይ استغفر እሺ ሳዳ እኔ ግን ሳስበው አውቃሽ እየተጫወትሽብን ይመስለኛል። ሳውዲ የሚኖር ስንት ሰው ነው እዚህ ቤት የሚገባውና የሚያወራው? ያንቺ ብቻ ሲሆን ሸበካ እንደዚህ የሚያደርገው ምንድነው? ትናንትና ማስተካከል አልቻልኩም አልሽ። ለፋን አብረንሽ አስተካከልን። ምንድነው እኮ ቆፍጠን ብለሽ አውሪያ። ቶሎ ልባችን ወረደ እኮ ማለት ሸበካ ነው። አስተካክያ ሸበካሽን ማለት እኔ ሳውዲ ቢሆንም ገጠር ሳውዲ ቢሆንም ገጠር ነው ያለው። ወላሂ ይሄ ራሱ የሰራልኝ የ200 ብር ካርድ አስመጥቼ ነው የሰራልኝ። ሸበካዬ ነው ገጠር ነው ያለውት ብላለች። እሺ ችግር የለም ታረክተና ገጠር ነው ያለው። ትናንትና የ200 ብር ካርድ አስመጥቼ ለፋሽ ኦኬ ወላሂ ጨለማ ውስጥ በር ላይ ነው ያለው። ሀቡ ያለውበት ገጠር ነው፣ አይሰራም። እኔ እየቀለድኩ አይደለም፣ ገጠር ነው ያለው፣ አይሰራም። ችግር የለም ተረድተንሽ። ኢትስ ኦኬ። እሺ አህመድ አሁን ይኸውልሽ እኛ የምንፈልገው እንድሪስ ለምንድን ነው ያልመጣው? እንድሪስ ለምን ጥሎሽ ጠፋ በዚህ ሰዓት? እንድሪስ ወንድ ከሆነ እውነት ከወደደሽ በዚህ ሰዓት ለምን አብሮሽ አይቆምም? ንገሪኝ ይሄንን ሳዳ። ይሄን ጥያቄ ብቻ መልሽልኝ። እንድሪስ ወንድ ከሆነ ከወደደሽ ከባልሽ ከልጅሽ አባት አህመድ እጅ ፈልቅቆ አውጥቶሻል አይደል? ወስዶሻል። ለምን ዛሬ መጥቶ እዚህ ጋር ከጎንሽ አይቆምም? ምንድን ነው የሚያስፈረጥጠው? አስር ይሄ አሁን ስናገር መጣ። ይህ ወንድ ኮንክ ናና ከጎኑ አቁም። ወንድነት የሚታየው በእንደዚህ አይነት ጊዜ ነው። ትፈረጥጣለህ፣ ታመልጣለህ። ያንተም ሸበካ ነው። ሸበካ ምን ላድርግ ነው? ሸበካ ፈረደበት። እሺ እንድሪስ አቡዬ እኔ ሸበካ ነው ወረበል ነው ሸበካ ነው እኔ የሚያወጣኝ ማለት ነው። እሺ ቅድም አንተ ሸበካ ነው፣ በዛ ላይ ደግሞ ስልኬ ግሎ ሊፍት ብሎ አወጣኝ።
እሺ ችግር የለም ቅድም አንተ አህመድ ሲያሰማን አንተ ሰዓዳ ላይ ምን አለ ሰዓዳ እሺ ቅድም አንተ እንድሪስ ሰዓዳ ላይ ስትዝትባት ያለውን ቮይስ ሲያሰማን አህመድ ምን አልክ? ይሄ የዛሬ አመት ነው። ሌላ ወንድ ስትጀናጀንብኝ ባልነኝ ተናደድኩና ዛትኩባት አስፈራራኋት ብለሃል አይደል? አንጋቡ ሳትዬ ምን አልሽ ማሬ? ሴትዬ ምንድን ነው ያለችው? አልሰማሁም። ቆይ እንግዲህ ወይ ሳረገልኝ እኔ ሀቢባ ብርሽን እንዳትሰጭ ማለት ሳይሆን የተቀበለች ብር ስላለ ያን ሂሳብ አድርገን መለያየት እንችላለን ብቻ የሚል የዛሬ 3 ወርና የዛሬ 3 ወር ቢሆነው መሄድ ይገርማል። የዛሬ 3 ወር እኔ ጠራችኝ መዳም ያለች ተጣልተን ነበረ ገባሽ አይደለ እንጂ የሳቸውን ብር እንዳከፍሊ አይደለም የፖሊስ እንትን ያው ማለት ነው ገባሽ ተመታያ ነው እና በዛ ላይ ደግሞ ስልኬ በጣም ግሩም ነው ተመታያ ነው ሊስት ብሎ ያወጣ ማለት ነው ሀቢባ እኔ ያስተራራባት ያስተራራባት እንትን ይሄንን ከሌላ እሱ ጋራም እያወራች እየሄደች እሱ ጋራም እንትን እያለች ትመጣለች ተመልሳ ደግሞ ይቅርታ አድርጌታለች እኔ የራሴ ህይወት መኖር አልቻልኩም ተይኝ ወይ ራቂ እንደዛ አታርጊኝ ነው ወደርኩሽ አፈቀርኩሽ እንዴ እንግዲህ ለምንድነው ባሁን ቃልህን የምትቀይረው? ላይቭ ሪከርዱን እኮ ማውጣት ይችላል። ቅድም ያልከኝ ከሌላ ወንድ ጋር ስትጀናጀን እኔ ባል አይደለው ወንድ አይደለው ተናደድኩኝና ዛትኩባት አስፈራራኋትኝ አልክ። አሁን ደግሞ ከሷ ጋር በውስጥ ተነጋግራችሁ መተክ እዚህ ዋትስአፕ ላይ ምን ብለህ ላክልኝ ከሱ ጋር ስትጀናጀን ከአህመድ ጋር ስትጀናጀን አልክ። ለምን ትቀያይረዋለህ እንድሪስ? የዛሬ 3 ወር ይለኛል እንዴ? የዛሬ አመት አላልክም ከሌላ ወንድ ጋር ስትጀናጀን? እሷ ከሳምንት በፊት ነው ቮይስ ትላለች። አንተ ከዚህ የዛሬ አመት አልክ። አሁን ደግሞ መልሰህ 3 ወር አልክ። የቱን እንያዘው? እዚህ ጋር ቁጭ ብሎ ሚውት አድርጎ ዋትስአፕ ላይ ነው የሚያወራኝ። ምንድነው ታረጋኛል የማለት ጓደኛ ሆነ እሷን ጓደኛ እኔ በፎቶ አንድ ቀን አስፈራርቻት አላውቅም። እንድሪስ ምንድነው የምትለኝ? እዚህ ጋር እኮ አለ ካንተ ለምን ሚውትክን አውርተህ አታወራም? እዚሁ ለምን ዋትስአፕ ላይ ትልክልኛለህ? አህመድ ወይ ሀቡ ቅድም ምን ብለሃል? ሁለቱ ቮይሶች ናቸው አይደል ማስረጃ ያሉክ እሱ እንደሚያስፈራራት ሌላ አለክ። ሶስቱንም እንድትልክልኝ ዳውንሎድ አድርገን ደግሞ እኮ ሀቡ የላከልኝ የራሱ ጓደኛ ነው። ካቄት የሚሄድ የራሱ ጓደኛ ነው። ማውራት ባልፈልግ የራሱ ጓደኛ ነው የሚልክልኝ። እውነታን የሚደግፍ የራሱ ዘመድ እሱ ደግሞ እሷ ናት የላከችለት እያለ ነው። አይደለም የራሱ ዘመር ነው። ግን ብናገር በተሰብና ባተሰማጣለ የራሱ ዘመድ አምኖት የሚልክለት ሰው ነው። አይ በቃ እንዳትናገር አያስፈልግም። ኢትስ ኦኬ። ልጁ ላንተ ብሎ በላከልህ ልጁን ችግር ላይ እንዳጥለው ጸብ ላይ እንዳጥለው አትናገር። አርቄ በማሰብ ነው እንጂ አሁን ዞሮ እነሱ አውቀው ነው ወደ መፍቴው ብንገባ ይሻላል ነው እንጂ አውቀው ያስረዝሙታል እነሱ እኮ። አሁን እሷ ትምጣና ወደ መፍቴው ብርህን 10500 ድርሃምህን ወይን ሪያልህን ወይም እሱ ጀንትልማን ከሆነ አባወራ ከሆነ እሱ ሊከፍልላት ይችላል። እንድሪስ
አሁን በውስጥ መታ እያለቀሰች ነው እሱ እኔ አልቀበልሽም ብያታለሁ ዛሬ ራሱ በተለያየ እየደወለች ነበር ሪካርድ ሁሉ አድርጋታለሁ አዳምጠኝ አህመድ እናንተ ወንዶች ሲጀመር ሴት ትንሽ ካለቃቀሰችባችሁ ልባችሁ ይፈሳል እሷ በውስጥ መታ አለቃቅሳ ጀንጅናክ ታውት በቃ ብትል ነገ ሲቆጭክ መተከኛን ድምጹኑ ብትል ጥንብርኩስህን አውጥተን ነው የምናባረክ ድምጽ አንሆንህም አያገባንም ነው ምን ሁለት ዓመት እንዳለቀስከው ታለቅሳለህ አብረካት አያገባንም በውስጥ ብትነጋገር ብትነካካ ለምን ጥይት አይደቀንም እኔ ለምንድን ነው እኔ እኮ አሃቡ ጋር ግቢና አሃቡ ጋር ነው የምጨርሰው አስተካክያለሁ እኔ እኮ እየሰራልኝ ነው ግን እምለው ነገር ስለሌለኝ ነው አለችኝ እምለው ነገር ስለሌለኝ ነው እየሰራልኝ ነበር ግን በውስጥ እንጨርሳለችኝ እኔ አሃቡ ጋር ግቢ አሃቡ ጋር እናወራለን አንቺ ጋር የምጨርሰው ጉዳይ የለኝም እኔ ለሃቡ ነው አሳልፍ የሰጠሁት ገንዘቡን ራሱን የመቀበል አልፈልግም በሃቡ ትልክላታለሽ ሃቡ ወዴኔ ትልክልኛለች ህዝብ ፊት ልክ በሶቴ ለህዝብ እንደወራው ህዝብ ያያየኝ ነው የምቀበለው ወደ ሃቡ አስተላልፈሽ ሃቡ ታስተላልፍልኛለች እንጂ እኔ ያ አማናዬን ሁሉንም ለሰጥ ሳይወጣ ነበር በውስጥ 2 ዓመት ሙሉ ናቸው ለምን በውስጥ አልሰጡክም አሁን አደባባይ ከወጣ በኋላ በውስጥ እንጨርስ የሚባል ነገር የለም አንዴ ወጥቷል ከወጣ በኋላ እዚሁ ያልቃል ስለዚህ አሁን ማለት ነው አብርጌ ቲንክ አብርጌ ወንድሜ ክበርልኝ አሁን ማለት ነው እንድሪስ ወንድ ነው ባል ነው አባወራ ነው ስለዚህ ወንድ ልጅ ነው የሚስቱን ዕዳ የሚከፍለው ለምን ወንድ ልጅ ለሴት ተጠሪ ነው ባል ተጠሪ ነው ስለዚህ እባክህ እንድሪስ ባል ሆይ አንተን ነው የምንጠይቀው ብሩን የሚስትክን ዕዳ ክፈል እባክህ ዋትስአፕ ላይ ቮይስ እያደረገልኝ እዚህ ጋር ተቀምጦ ሚውት እያደረገ ዋትስአፕ ላይ ቮይስ ያደርግልኛል ለምን እዚሁ ፊት ለፊት እንደማይናገር አይዶን ነው እያወሩ ነው ከሳዳ ጋር እነሱ እያወሩኛ ቁጭ ብለን 7000 ህዝብ ቁጭ ብሎ እነሱ አውርተው እስኪጨርሱ ይጠብቃል አውሩ ጨርሱ ችግር የለም እኛ እንዳንከብዳችሁ በፍጹም እንዳንከብዳችሁ ግድ የላችሁ ሸበካይ መዳም ጠራችኝ ብላ ወርዳ እየተመካከሩ ነው ምንም በላቸው አሁን እያሉ በቃ ሲያጠፋባቸው እኮ ልክ እንደኔ አሁን የኔ ቀይ ያበራ ነው አላበራም አይጊዜ የሚለው አጠገብ ያበራ ነው ሳ የነሱ ኖርማል እየሰራ ያበራል አረንጓዴ ነው የሚበራው የኔ ግን ቀይ እየበራ ይሰራልኛል ሸበካቸው ቢሆን ቀይ ያበራል የነሱ ቀይ ሳያበራ ይቆራረጣል ገጠር ነው ያለው ታለች እሺ አመንን ትናንትና ጠበቅን ከትናንት ወዲያ እባክሽ ሀቢባ በውስጥ እንጨርስ አለች ኦኬ እኔ ምንም ችግር የለብኝም እኔ ዋናው ነገር የአህመድ ሐቅ ብቻ ይመለስለት አንቺ ሐቅ ካለሽ ካንቺ ጋር ቆማለሁ አህመድ ሐቅ ካለው ከአህመድ ጋር ቆማለሁ ስትመጪ ማስረጃዎችሽን ይዘሽ ነይ መጣች 3 ቀን ጠብቀን መጣች ትግስት ጥሩ ነው እንታገስ ዛሬ ቀጠሮን ባይመጡ ነበረ ነገ ቪዲዮን መሰራው የሁለቱንም ፎቶ ለጥፍ ቀጠሮን አክብረው መጡ እሺ ችግርሽ ምንድነው ምንድነው የበደለሽ አህመድ እሱ እንዳለው 7 ወር አልታረስኩም 1 ወር ነው የታረስኩት አለች ከዛ ውጪ የተበደለችው ነገር ካለ ሐቅ ካላት ከጎኗ እንቆማለን አሁንም ቢሆን ግን ምንም አይነት ማስረጃ የለኝም ማለት እኔ የማገጥኩበት አህመድ ላይ እሱ ቀድሞ ማግጦብኝ ነው እስር ቤት እያለ ከሆነች ልጅ ጋር ይጀናጀን ነበር ራሱን የነገረኝ አለች ኦኬ ማስረጃ አለሽ የለኝም ማስረጃዬ አላህ ነው እንትን እንደፈለጋችሁ ኃጢአት እየሰራችሁ ሰው ላይ በደል እየፈጸማችሁ ማስረጃዬ እግዚአብሔር ነው ማስረጃዬ አላህ ነው የምትሉ ሰዎች በጣም ነው የምታሳፍሩት አሁን እኛ የምናወራው ስለ ምድራዊ ነገር ነው ምድራዊ ነገር ሰውን ስትወነጅሉ እንትን ስትሉ ማስረጃ አምጡ ታክሲት ማስረጃ ባሌ ማገጠብኝ ስትይ የማገጠበትን ማስረጃ ሚስቴ ማገጠችብኝ ስትል የማገጠችበትን ማስረጃ ዝም ብሎ ሰው ስም ማጥፋት አይቻልም አይሆንም አሁን እንድሪስን እየጠበቅን ነው እንድሪስ ስልክ አውርተህ ጨረስክ ተመልሰሃል እንድሪስ እንድሪስ እኔ በጣም የምትገርሙኝ ነገር ልንገራችሁ አንድ ሰው ባለትዳር ሴትና ማግጦ እዚህ ጋር የመጣን ሰው ፎሎ የምታረጉት ባለትዳሮች እናንተንም እንዲያማግጣችሁ ነው ወይ
ሁለቱንም አሁን ነቀላቸው። ኔትወርክ የሉም ተሰለቡ። አሁን እንድሪስ እዚህ ጋር የቀረበው ባለ ትዳር ማችሁ ከፈለጋችሁ እሺ ክፈት አሰማን። ግን አንድ ነገር እንድትለይ ፈልጋለሁ። የሚስቱን የድሮ ሚስቱን ለራሱ ፎቶ የተገላለጠ ፎቶ ለቆባታል አይደለም ነው። ይሄን እንድትለይ ፈልጋለሁ። ሌላ ነገር እንኳን ትልናል ያው ይቅርብ የሆነው ነገር ግን ይሄን ግን እንድትለይ ፈልጋለሁ። ጓደኞቿ ላይ ለራሱ ልኮባታል የሚስቱን ፎቶ የድሮ ሚስቱን ፎቶ በለው በእናንተ እንደዚህ እንድትለይ ግን ፈልጋለሁ። ይሄ ድምጽ ማን ነው? የድሮ ሚስት ያለቀሰች ለኔ መታ ነግራኛለች። አሃቡ ቤት ስገባ የወጠራይ በላይ ነበረ፣ ግን ሸበካ ብዙ የሚላትም ግን እሷ ናት የላከችልኝ እንዲያተበሽ እሷ ናት የላከችልኝ። ጥርግ አድርጌ ፎቶውንም ልኬልሃለሁ። የፎቶ ቁጥር ነው ልኬልሃለሁ። ኢትዮጵያ ማለት ነው። ቆይ አባት ከነ ቤተሰቦቹ ሁላ ቁጥር ከነ መገኛቸው ሁሉንም ልካልኛለች። እኔንም እንደዚህ አድርጎኛል ከባሌም ጋር ያፋታኝ ነው ብላ ደውላ አልቀሳለች እኔ ጋራ። የኔንም ፎቶ ይዞ እርጉዝ ነኝ ከባሌ ጋር ያጣላኝ ነው እባክህ ለሀቢባ አስተላልፍልኝ በአላህ ይዣለሁ ብለኛለች። ለጓደኞቿ እያንዳንዱ ልኮባታል። ለጓደኞቿ ሁሉም አይተውታል። ሰዓዳ ሳቀራ ሳይተውታል። ለሰዓዳ እርቃን ፎቶ ለጓደኞቿ አላከባት። እርቃን ፎቶ ለጓደኞቿ እንዳለ ልኮባታል። አሁን ልጅቱ በሱ ምክንያት መስመር የላትም፣ የመስመር ስልክ የላትም። በጣም አሳፋሪ ነገር እኮ ነው ሴት ልጅ በእንደዚህ አይነት ሁኔታ ማሸማቀቅ። አሁን ሴት ልጅ እንደዚህ የሚያደርጉ ሰዎች ወንዶች፣ ሴት ልጅ ራሷን ብታጠፋስ? ፍቅረኛው ሚስቱ ነበረች፣ አብረው ጊዜ ያሳለፉ፣ ተለያዩ። ለምን ሲባል ይሄ ሁሉ ነገር? ሼም ኦን ሂም ሌት ሂም ካም ናግባ ሸበካዬ እያለ ሸበካ ምንድነው ለምትሉ ሳውዲዎች ሸበካ ይሉታል። ኢንተርኔት ምንድነው? ኔትወርክ ጋይስ ምንድነው? ኔትወርክ ነው። ትቻት የርኩት እንጂ ምንም ነገር አያረኳትም። ትግባና መረጃ ታንተ እኔ ምንም ነገር ያረኳት ነገርም ሆነ ምንም ነገር የለም። የቤተሰብ ቁጥር መልክልሻለሁ። ምንም መጠየቅ ይችላልሽ ደውለሽ። እኔ እንደዚህ የሁለታቸውም እንደዚህ ማራው ከሆነ ዲኬሽን ልላክልሽ ያለውበት ዲኬሽን ልላክልሽ አስይኝ። እኔ እውነት አይወጣና ዲኬሽን ልላክልሽ ያውን አስይኝ። ያ ሀቡ የኢሞ ቁጥሬ ሌላ ነው ልላክልሽ። ወይ ሀቡ አስገብኝ እያለች ነው። ታዲያ ሌላ ከሆነ እንዴት ብዬ እንዳገኘክ ነው? ኢሞ የምትጠቀምበት ቁጥር ሌላ ከሆነ እኔ በማውቀው ቁጥር እንዳገኘክ እንዴት ነው የምጠብቀው? ኢሞ የምትጠቀምበት ቁጥር ኦኬ። አሁን የምጠቀምበት ሁለት ይሄኛው አጥፍቼዋለሁ። እዚህ ስልኬ ላይ ሰው እንዳይደውልብኝ ሊቭ ላይ እንዳይረብሽ ብዬ አጥፍቼው በዚህኛው እንትን ብዬ ነው። በቃ ስትወርድ ኢሞ የምትጠቀምበትን ቁጥር ላክልኝ፣ ችግር የለውም። ሳዳ አስገብኝ እያለች ነው። በዋትስአፕ ላክልሽ። እሺ ላክልኝ። እችላለሁ መላክ። እሺ ጻፊ ሳዳ ጻፊ። አላገኘውሽም። እንድሪስ ና ላይቭ ላይና ብሩን አንተ ነው የምትከፍለው። ቆይ እንድሪስ ና ላይቭ ላይ እየጠበቅንህ ነው። እየለመነችው የሄደበትን ማስረጃ ልኮልኛል። እንድሪስ ወላሂ ላምብብላችሁ። እንድሪስ ወላሂ ወርቄን ልሽጥና ላምጣልህ፣ ወርቄን ሽጬ ብር ልስጥህ እያለች የድሮ ሚስቱ እየለመነችው እሱ እምቢ ብሎ እንደተዋት ማስረጃ እኔ ላከልን። አተሙ አንተ ግን ስፔስ የሚባል ነገር አታውቅም። ልጅቷ እንዴት እንደሚገባው አላውቅም። ጠቅጠቅ ያለ ነው ጽሁፉ፣ እንትን የለውም፣ ስፔስ የለውም። ጋይስ ዋትስአፕ ማሳየት አልችልም፣ ይዘጋብኛል። ምን አለች? እንድሪስ ወላሂ ወርቄን ልሽጥና ላምጣልህ፣ አደላየ ከሆነ አንጣላም፣ አንድ ላይ ከሆነን አንጣላም። አንተም ሁሉንም ተገንዘብ
ለእኔ ፍቅሬ አላጣም ለገንዘብ ብዬ ፍቅሬን አላጣም ወላሂ ወርቄን ልሸጥ ነው አንተን ከማጣ አለች ማን የድሮ ሚስቱ የድሪስ ከዛ አሁን እኮ ስላተገናኘን ነው አለችው ይሄንን ዋን ሪድ ሜሴጅ ይሄንን ይላከችው ሶስተኛው ወር እንዴ ከናስም ሶስተኛው ወር 2025 ጉድ እስካሁን ድረስ ከሚስቱ ጋር ያወራል ዛሬ ቀን ስንት ነው ኖ ይሄ ያወራበት ቀን ሊሆን አይችልም ሊሆን አይችልም እሺ ቆይ አቡ ልጅቱ እኮ አሁን እርጉዝ ናት ባለትዳር ናት በሌላ እንደሆነ አይ የድሮ ነው ግን ሴቭ ማን ተብሎ ነው ሴቭ የተደረገው እንጃ አይታይም ቁጥሩ አይታይም ተሸፍኗል እሺ አሁን እኮ ስላልተገናኘን ነው ወላሂ እንድሪስ እኔ ያቀለደከ እኔ ነበብልኝም እንደዚህ ጥቅጥቅ ያለ ስፔስ የለውም ጋይስ ክፍተት የለውም በቃላትና በቃላት መሃል ክፍተት የለውም የሌላ ሰው ሊሆን ይችላል አለ እሺ ሌላ ደግሞ እዚህ ጋር በኢሞ ደግሞ ስላልተገናኘን ነው ወላሂ እሺ ወርቄን ልሽጥልክና ኢሞ ላይ ደግሞ የዋትስአፕ ሳይበቃት የኢሞ ግን እንትን ነው እንደ ዋትስአፕ ጥቅጥቅ ያለ አይደለም አንዳንድ ነው የጻፈችው ግን ክፍተት አታደርግም ልጅቷ እሺ ወርቄን ልሽጥልክና ናቶሎና አለች ወላሂ እንለያይ እኔ በንዴት ነው የማወራው አለቀውም አንደበቴን ወላሂ ወርቄን ልሽጥና ዲምድን አንድ ያላት ሀብታ ወርቋ ነው ደጋገመች ወርቄን ልሽጥልህ ፕሮፋይሏ ምንድነው አቡ የኢሞ ፕሮፋይሏ የሆነች ነጭ ነገር እንደዚህ ብሎ ያለ ፎቶ ነፃ ያለች ልጅ ግን አረብ ትመስላለች እኔ ደግሞ እጅ ሆኖ ኤፊደል ያለበት መሪ የያዘ እጅ ነው የሷ ኤፊደል ያለበት ነው እንዴት ፕሮፋይል እኮ በየቀኑ ይቀያየራል አሁን የሰዓዳ ሸበካ ሳይነቅላት ቶሎ እንትን እንበል ሳዳ ይሰማል ሀቡ የሌላ ቢሆንስ እሱ እንደታችሁ ነው የሌላም ሊሆን ይችላል ለምን ቁጥር አያሳይም ቁጥር የሚያሳይ ነበር ለኔ ስክሪንሻት ማድረግ ያለበት ቁጥር አያሳይም ቁጥር ማሳየት ነበረበት አቡ አሁን እኔም የስሁር ሰዓት እየደረሰብኝ ስለሆነ ቶሎን ጨርስና ልወጣ ነው የስሁር እሰራለሁ አው እኛም ስራ አለብን ማሪ አንቺ ብቻ አይደለሽም ስራ ያለብሽ አሁን ወደ ጉዳዩ ስንገባ ኦሬዲ አንቺ ምንም አይነት ማስረጃ የለሽም እሱ ደግሞ ማስረጃዎቹን አቅርቧል ስለዚህ ሀቅ እሱ ጋር እንደሆነ ተገንዝበናል እሺ አው እናመሰግናለን እሺ ስለዚህ አንቺም ብትሰውነሽና ተሳስተሻል አጥፍተሻል ችግር የለም እሱ ይቅርታ ያደርግልሻል ይቅርታ ተጠይቂዋለሽ አህመድን ከዛ መቼ ገንዘቡን እንደምትከፊው ቀነ ቀጠሮ ትይዥልናለሽ እሱን ነው የምንፈልገው አሁን በቃ ወደ መቋጫው ሄደናል መቼ እንደምከፍል አሁን በእርግጥ 3000 ብር አለኝ እንደገና ደግሞ 3000 ሙሉን አልክም ምክንያቱም ከስራ ልፈናቀል እችላለሁ ሴት ልጅ ነኝ የሆነ የሚያስፈልገኝ ነገር አለ በአሁኑ 2500 ብር አስገባለሁ ከዛ ደግሞ በወር 8 ነው የሚከፈለኝ በየወሩ 1200 ልካለሁ በየወሩ ኦኬ ቆይ ልመዝግብ አንድ ወር መቋረጥ የለበትም እዚህ ጋር ላይቭ ሪከርድ አደርጋለሁ ሪከርዱ ይቀመጣል ስለዚህ አንድ ወር መቋረጥ የለበትም ድጋሚ ጭቅጭቅ አንጀምርምኛ ታውቂያለሽ ያለውን ነገር የመጀመሪያውን 2500 ሪያል ታስገቢና ደረሰኝ ትልኪልኛለሽ ለኔ በየወሩ አይደለም ሀቡ በየወሩ ሳይሆን በየሁለት ወሩ ይሁን ምክንያቱም እኔ ያለሁት ገጠር ነው በየወሩ ስልክ የመሻወር 200 ብር አልከፍልም ግን በየሁለት ወሩ
ኦኬ በየሁለት ወሩ ሲሆን ይኸውልሽ በየሁለት ወሩ ሲሆን ስንት ይሆናል? 2400 ሪያል ይሆናል። ኦኬ ቆይ ቮይስ ላድርግልሽ። ሳዳ አሁን እዚህ 7000 ህዝብ ፊት ቃል የገባሽው የመጀመሪያውን አሁን እጅሽ ላይ ካለው 3000 ሪያል ላይ 500 ሪያል ለእጅሽ አስቀርተሽ 2500 ሪያል ነገ ልታስገቢ፣ ከዛ ደግሞ በየሁለት ወሩ 2400 ሪያል 2400 ሪያል እዳሽ 10500 ሪያል እዳሽ እስከሚያልቅ ልትከፊ ቃል ገብተሻል አይደል? ይህንን አዎ ብለሽ ኮንፈርም ታደርጊያለሽ ዋትስአፕ ላይ። ከዛን የመጀመሪያው ክፍያ 2500 ሪያል ነገ ታስገቢለታለሽ። 10500 ሪያል ነው አይደል ያለብሽ? አስር ሺህ 500 ነው አይደል ያለብሽ? ሳዳ በስንት ጊዜ ያልቃል? ቆይ አንዴ ላስላ። 2400 ሲባዛ በስንት ወር ያልቃል? 2400 ሪያል ሲባዛ በ5 ነው በ3 ጊዜ ክፍያ ያልቃል። 2400 ሲባዛ በ4 ጊዜ 8 ወር ማለት ነው። በ8 ወር ያልቃል። 9600 ይመጣል። ሲደመር አሁን 2500 ስትሰጠው 12000 ነው። አሁን በ3 ጊዜ ያልቃል። 2400 ሲባዛ በ3 ይሆናል 7200 ሲደመር ነገ የምታስገባለት 2500 9700 ስንት ይጎላል? ማይነስ 10500 ይሆናል 800 ሪያል ይቀራል ማለት ነው። በ6 ወር ክፍያዋ ያልቃል። 800 ሪያል ይቀራል። እሱን ሊምራትም ይችላል እሷ በታማኝነት በየ2 ወሩ ወደዋን ከከፈለች። እሺ በ6 ወር ትጨርሻለሽ። 2 ወር 2 ወር 2 ወር 3 ጊዜ ከፍለሽ በ6 ወር ትጨርሻለሽ እዳሽን። ሳዳ ጨርሳለሁ። አዎ በቃ እሺ። ነገ የመጀመሪያውን ክፍያ ነገ አስገቢለትና ጨርሳለሁ። አይሰማም? አሁን ይሰማል። ነገ የመጀመሪያውን ክፍያ አስገቢለትና ደረሰኙን ዋትስአፕ ላይ ላኪልኝ እሺ። ነገ አይደለም ነገ ወዲያ ነው የምልከው። ነገ ሳይሆን ነገ ወዲያ። ነገ ወዲያ አንድ ቀን ልዩነት አንድ ቀን ችግር የለም። ነገ ወዲያ ነገ ሳይሆን ነገ ወዲያ ከነገ ወዲያ ያለሁበት ገጠር ስለሆነ ነገ ወደ ከተማ ልከዋለሁ። የሚገባ ነገ ወዲያ ነው። ኦኬ እሺ። ከነገ ወዲያ ችግር የለውም። አንድ ቀን ለውጥ አያመጣም። ከነገ ወዲያ አስገቢና ደረሰኙን ላኪልኝ ለኔ ዋትስአፕ ላይ እሺ። ይቅርታ ጋይስ። እሺ ሳዳ ይቅርታ በይው። አህመድን ይቅርታ ጠይቂው። እሺ አህመድ ላረኩህ ነገር ያው እኔም የተበደልኩት ነገር አለ። ላረኩህ ነገር ይቅርታ አድርግልኝ። አህመድ ይቅርታዋን ተቀበል። ሀቡ ገንዘቡ ሳታስገባ አይ ስለ ገንዘቡ እኮ አይደለም ስለበደለችክ ነገር ነው ይቅርታ የጠየቀችው። ይቅር በላት። ገንዘቡን እኮ አይደለም ይቅር ምትላት ስላደረገችብክ ነገር ነው ይቅር ምትላት። ገንዘቡንማ ታስገባለህ። ለፈጣሪ ብዬ ይቅር ብያለሁ። ግን ልጅቷ አንዳንድ ምክንያት እያመጣ አሁንም እንዳታቋርጥ ነው። እኔ ሌላ ምንም አማናው ላንቺን የሰጠሁት በአንቺ አስገቢና እንድታምኒ ወደ አንቺ መጥቶ ገንዘብ ወደ አይ ወደ ራስሽ አስገባለች። ችግር የለውም። አንተ አካውንት ላክልኝ፣ እኔ አካውንቱን እልክላታለሁ። አሁን ላክልኝ ዋትስአፕ ላይ አካውንቱን ወደ ሰዓዳ አስተላልፋለሁ። ሰዓዳ አስገብታ ወደ እኔ ትልካለች ደረሰኙን። ምንም ችግር የለውም። ሰዓዳ እኔ ሀቡ አዳምጪኝ። እኔ ሀቡ ይኸው በአንቺ ስም እኔ ልንገርሽ ማሬ፣ እንድሪስ ቢያስፈራራሽ ምንም ነገር ቢልሽ እንዳትፈሪ። እኛ ከጎንሽ ነን። እኛ ከጎንሽ ነን። ማንንም እንዳትፈሪ። ራቁት ቪዲዮ ቢል ራቁት ፎቶ ቢል ምንም አያመጣም። እሺ ቢፖስት እኛ ሪፖርት እያደረግን እናጠፋዋለን፣ ቪዲዮን እናስጠፋዋለን። ምንም አያመጣም። ምንም ነገር ቢይዝብሽ አንቺ ከሰው ልጅ የተለየ ነገር አልያዝሽም። ማንንም እንዳትፈሪ። እኛ ከጎንሽ ነን።
እሺ ሁላችንም እዚህ ጋር ያለ 7000 ሰው ካንቺ ጎን ነው። ነገ ብትታመሚ መታከሚያ ብታጭኛ ዋተን እናሳክምሻለን። ምንም አይነት ነገር ቢደርስብሽ እኛ ከጎንሽ እንቆማለን። ማንንም እንዳትፈሪ። ሰው ሆኖ ማይሳሳት የለም። ሰው ነሽ፣ ተሳሳትሽ፣ ከስተትሽ ታረምሽ፣ ይቅርታ ጠየቅሽ፣ እዳሽን ደግሞ ትከፍያለሽ። አለቀ። ምንም ብርቅም ድንቅም አይደለም። እሺ ሳዲ ይሰማል? እሺ ከአህመድ ጋር መታረቅ ከፈለግሽ ደግሞ እኛ እናስታርቅሻለን። ከአህመድ ጋር መታረቅ ከፈለግሽ ታው እከፍላለሁ። ላንቺ የከፈልኩኝ ደረሰኝ ይሰማል። እከፍላለሁ ላንቺ የከፈልኩበትን ደረሰኝ እዩ ስሚኝማ እንትን ደረሰኙን የላኩበትን ደረሰኝ ላንቺ አስተላልፋለሁ። ምክንያቱም እኔ ሰውን አላምንም አላከችልኝም ሊሉ ይችላሉ። የላኩ ደረሰኝን ላንቺ በዋትስአፕ ልክልሻለሁ። እሺ እሺ አህመድን ትፈልጊዋለሽ? እሺ በተረፈ አመሰግናለሁ። አልሰማሽኝም? የጠየቅኩሽ ማዳር ይሁንላችሁ። ታዲያ ቆይ ከመልካም አዳሩ በፊት አልሰማሽኝም? ጥያቄ ጠይቄሻለሁ። አህመድን ከፈለግሽው እኛ እናስታርቅሻለን። ታሪ ሳትመልሺ እንለቀቃት። ኔትወርኳ ነው ቆይቶ ነው የሚደርሳት። የኔ ድምጽ እሷ ጋር የሚደርሰው ዘግይቶ ነው። ጠብቁ። ለምንድነው ቤተሰብ ምናምን የተቀየመክ? እሷ ስለጠፋች እዳችሁን ሳትከፍል አንተ? አዎ አንተ ነህ ያስጠፋት። ያው ሰው የሰው ልጅ የሚረዳሽ አንቺ ከተጎዳሽና ከታመምሽ በኋላ ነው ሀቡ። አንድ ሰው መረዳት ካልፈለገ እኮ ጨቅጨቀሽ ወይንም እንትን ብለሽ አታስረጂውም። ያው ጊዜው መጥቶ እስከሚረዳሽ ድረስ እኔ ማስረዳት አልቻልኩም ነበረ። በጣም ችግር ተደራረበብኝ ሀቡ። አንድ ብር እጄ ላይ የለም። ኢትዮጵያ ሰወርድ የተሰጠችኝ 1000 ብር ይዤ ምን ልግዛ? ልብስ እንኳን ከዚህ የመንግስት የተሰጠኝ ቢጃማ ለብሼ ነው የወረድኩት 15 ቀን ሙሉ። ማንም አይጠይቀኝም። ምክንያቱም በሷ ምክንያት ነው። ይሄን ሁሉ ታውቃለች። ልጄን እንኳን እንዲያይ የፈቀደልኝ እንደዛ አኩርፎኝ ወንድሜ ነው 10000 ብር ልኮልኝ ጎንደር ድረስ ሂጄ ልጄን አይቼ የመጣሁት። ያን ሁሉ ነገር ካረገልኝ በኋላ ተበድሎ የኢትዮጵያ 10000 ብር አተክ ከሳውዲ ተይዘህ ገብተህ የኢትዮጵያ 10000 ብር አተክ። እኔ ሰፖርት ሳረግ የኖርኩት ለሷ ነው። በአንድ ብር እንኳን አልያዝኩም። እኔ እኮ እኔ ሪያሉን እንኳን ምን እንዲሆን እንኳን አላውቀውም። ቆይ ታዲያ እሱ ብር የት ሄደ? አንተ 7 ወር ፍየል እየጠበቅ 1300 ሪያል በየወሩ ትልክ የነበረው የት ገባ? ለወንድም የ3 ወር ቲንኬት ላገኛት የ3 ወር አልተቀበልኩም። አሁን የተያዝኩበትና መጀመሪያ የገባሁበት ሰውዬ ስታመም ነው አውጥቶ የጣለኝ። አልተቀበልኩም። የ4 ወር ግን የታከመችበትን ያው ሙስተሽፋ ሄደን 2200 ብር ነው 1500 ያለች ውሸቷን ነው። እና የዛ ተቀምጣ አርጀላታለሁ ሁሉ ፍየል ገዝቼ አልታረስኩም ያለች ውሸት ነው ፈጽሞ ማለት ነው። ማሻአላህ ፍየል ገዝቼ ወደ አሳርጀላታለሁ። መታ መናገር ትችላለች፣ ግን እሷ እየዋሸች ነው። አንድ ጊዜ አርጀላታለሁ፣ ግን ያንን ሁሉ ያረኩት የልጄ እናት ናት። በዛ ላይ ደግሞ በዛን ሰዓት በፍቅር ነበር። እኔም ብላ ነው የመጣችው። እናቷንም አባቷንም ሁሉ ነገር ወንድሟ አርጋይ ነው መርጣ ነው ወደ እኔ የመጣችው። ወደ አንድ ስንጠቃለል 2 አይነት ስለነበርን በፊት ማንም ቤተሰብ ስለማያወራት ወደ እኔ ስለመጣች ሁሉንም ሁኜ መንከባከብ ስላለብኝ ኃላፊነቴን ተወጥቻለሁ። ግን እኔ ሰው ደረሰበት ቦታ ደርሳ ይሄ በመሆኗ እዳውን ሳከፈል በመሄዷ ነው እንጂ ሰው ደረሰበት ቦታ ደርሳ ይሄን በማረጓ ችግር የለብኝም። ግን እንኳን ሰው ጠላሃት እኔ ወንድሜ ጠላሃት ያላለኝም ውሸቷን ነው። ከኢትዮጵያ ቤተሰብ ግን ደውሎ ከኢትዮጵያ ሁላ ብር አስልኬያለሁ ስትታመምብኝ አውርታለች እሷ ራሷ። ከኢትዮጵያ ብር አስልኬያለሁ ስትታመምብኝ ከሳውዲ ካርድ ሳይቀር አስልኬያለሁ። ሀቢብቲ እሺ ፍላወር ላኪ። ላገኝሽ እኮ አልቻልኩም። ሳዳዬ ኮመንት ላይ ፍላወር ላኪ፣ አንድ አበባ ላኪ። አንድ አበባ ስትልኪ ከላይ ስለሚወጣ ቶሎ አስገባሻለሁ። አጣሁሻ ኮመንት ላይ
እነሱም እጃቸው አያርፉም። ኮመንት 100 ሰው ነው የሚጽፈው። እንዴት ብዬ ላግኝሽ? አስገብኝ እያለች ነው ሳዳ። እንዴት ግባበት? ልጅቷ ተጸጽታለች። በቃ ምናልባት አህመድን ፈልጋ ሊሆን ይችላል እንድናስታርቃት። እናንተ ኮመንታችሁን ብታውስ ወይ ፍላወር መላክ አትችል። አዎ ጽፋልሻለች። አሁን ያው ሳብቋት አገኘዋት በመጨረሻ። እነሱ እየጻፉ ኮመንት እጃቸው አያርፍም። ኮመንት ስትወዱ ኮመንቱ ቢቀርባችሁ ታፕታፕ ብታረጉስ፣ ኮፒ ሊንክ ብታረጉስ። ኮመንት ምን ያደርጋል? ኮመንት እኮ ወሬ ነው። ግን ሁላችንም ወሬ እንወዳለን። ቱ ቢሆንስ እኔም አሁን ላይ ኮሜንታተር ብሆን እኮምታለሁ። ስሜቴን ማውጣት ፈልጋለሁ በኮሜንት። ጓደኞቼ ሳውዲ ገብተው የ3 ወር የ2 ወር ደሞዝተኛ ሆነው ያንተ ጓደኞች ገብተው የ3 ወር ደሞዝ ለቤተሰብ ልከዋል። እዳ እየከፈሉ ነው። አንተም እንግዲህ ራስህን አታወጣም፣ እግርህንም ተመተህ ወድቀህ አሉኝ ሲባል አልሰማኋቸውም። ቆይ ቅድሚያ ኔትወርክ ስለሌላት ሳዳ ትቅደም። አህመድ አንተ በጣም ጥሩ ሸበካ አለክ ማሻአላ። ወይዬ ሳዳ እኔ ምልስ እንድሪስ ራቁት ፎቶ አልያዘብኝም። ይሄ ልነግርሽ ብቻ ነው የገባሁት። በጣም ጥሩ ችግር የለም። ስለ እንድሪስ አትጨነቂ፣ ስለ ራስሽ ተጨነቂ። ግን ማለት ነው እንድሪስ የሚያስፈራራሽ ነገር ካለ እኛ አለንልሽ እያልኩሽ ነው። ሰማሽ? ተመክረሽ መጣሽ። እንድሪስ ምንም ፎቶ ራቁት ፎቶ አልያዘብኝም በሄደሽ ተብለሽ አስገብኝ ብለሽ ዋትስአፕ ላይ ጨቅጥቀሽኝ የገባሽው ይሄን ተልከሽ ይሄን መልእክት ልታደርሺ ነው። ችግር የለውም። ግን እየነገርኩሽ ያለሁት እንድሪስ ምንም ነገር ቢይዝብሽም ባይዝብሽም ከጎንሽ ነን። ከማንም ጋር ተገደሽ አብረሽ አትሆኝም። ይሄ ሁሉ ህዝብ ከጎንሽ ነው እያልኩሽ ነው። አንደኛ። ሁለተኛ ነገር ቅድም አሁን 6300 ሰው አለ። ቅድም 7000 ምናምን ሰው ነበር። ያ ሁሉ ህዝብ ከጎንሽ ነው። ነገ ብትቸገሪ ብትታመሚ እኛ ነን አዋተን የምናሳክምሽ። ምንም አይነት ነገር ቢደርስብሽ የምንደርስልሽ። ኦኬ። አንድ እንድሪስ ምንም ሊያመጣብሽ አይችልም። ሰማሽ? አሁንም ሸበካ ይልተል ደም ስሯ የሚሰራው እሱ ነው የሚመራት። ያው ደወለባት። አሁን እሱ አናግራ ስጨርስ እሱ ያላትን ትለናለች። እኔ ምን ልትል ነው ብዬ እንደዚህ አንደው እሱ እየጻፈብኝ አይደለም ማለት ምንድን ያልኩሽ? አሁን እኔ ምንድን ያልኩሽ? ድገሚልኝ። ከሰማሽኝ ያልኩትን ድገሚልኝ። ምንድን ያልኩሽ? እኔ ጭንቅላቴ ትክክል አይደለም ሀቡ፣ በጣም አሞኛልና ለዛ ነው። እና ለመጨረሻ ጊዜ ልንገርሽ፣ ዝም ብለሽ አዳምጪኝ ሳዳ። እኔ ያልኩሽ ማንንም ሰው እንዳትፈሪ፣ ሙሉ የኢትዮጵያ ህዝብ ከጎንሽ ነው። ጉዳይሽን 7000 ምናምን ሰው ቅድም ሰምቷል። ከጎንሽ ነን። ሰው ነሽ። ተሳሳትሽ፣ አጠፋሽ፣ ለጥፋትሽ ይቅርታ ጠየቅሽ፣ አህመድም ይቅርታሽን ተቀበለ። እዳሽን እስከከፈልሽ ድረስ እኛ ከጎንሽ ነን። ነገ ብትቸገሪ ብትታመሚ እኛ አሰባስበን እናሳክምሻለን፣ እንረዳሻለን። ማንንም አትፍሪ ነው እያልኩሽ ያለሁት። ገባሽ? አሁን ሰምተሻል? ማንንም አልፈራም። እስካሁንም ያቆየኝ ያለህ ነው። ማንንም አልፈራም። በቃ ስለ ሁሉም ነገር አመሰግናለሁ። ይሄን ልነግርሽ ነው የገባሁት። ብሩን ነገ ወዲያ ያስገባለሁ፣ ደረሰኙን እልክልሻለሁ እና በተረፈ አንቺንም አመሰግናለሁ። በቃ ምንም አይደል፣ ከጎንሽ ነን። አይዞሽ በርቺ። ኒካሽን ደግሞ አህመድ እዳሽን ከፍለሽ ስትጨርሺ ኒካሽን ያወርድልሻል። ኒካሽ አልወረደም። እሺ ሰማሽኝ ሳዳ? ይሰማል ሳዳ? ይውረድ አይውረድ ኒካው እንዳይወርድ እያለች አፍራ ነው። በድምጽ መናገር አፍራ በኮመንት እንዳይወርድ እያለች ነው። አህመድ በቃ እንዳይወርድ ኒካው እንዳይወርድ ብላለች። ይኸው ብላ ወረደች። እንዳይወርድ ብላ በኮመንት ወረደች። እንዳታወርድ ኒካህን በቃ አህመድ ኒካህን እንዳታወርድ እንዳይወርድ ብላለች። አሲ መጀመሪያ ገንዘብ ይልቀበልና እሱን በኋላ አብረን እናየዋለን። እዚሁ ሊቭ ላይ ለምስጋና መገናኘት ከ6 ወር በኋላ ሙሉ እዳክ ተከፍሎ ሲያልቅ ተመልሰህናና ደግሞ ስለ ኒካው እናወራለን። እስከዛ አንተ ሌላ ካልጠበስክ ማለት ነው። ሌላ የመጥበስ ሐሳብ አለ ካንተ? ኧረ እኔ በአሁን ሰዓት ምን አስቤ እኔ ለራሴ ሀቡ ወላሂ ሰላም እንቅልፍ ከተኛው እኔ እኮ እኔ ሰው ፊቴን አይቶ ራሱ በጣም ይጠይቀኛል። ይሄን ብሶቴን ሳላወራ በፊት ራሱ
ፊዚካል አይቶ ወላሂ በጣም ብዙ ሰው ነው የሚጠይቀው። አይተው ብሶተኛ እንደሆን ካውቀው ይጠይቁሃል። ምን ሆነህ ነው አንተ ሰው ይሉሃል። የመጀመሪያውን ወላሂ ከመጀመሪያው ጀምሮ ቪዲዮዬን ብታይ ኮሜንቱ ሁሉም ሰው ይሄን እንዲያለብኝ ማንም ይነግረኛል። ወላሂ ላዚም እንደውም ኮሜንት አውጥቼው ላይ ሰራሁበት ቪዲዮ ሁሉ አለ። ማንም እኔ እንደሆን ያስታውቃል ፊትክ ምስኪን። ወላሂ እንደ ሰው አንድ ቀን ፈገግ ብዬ ስቄ አላቅም እኮ አቡ። ምክንያቱም ከኋላ ለምንድን ነው ሁሉ ጭንቀት ወንድሜ? ላይፍ ኢዝ ሾርት ቢ ሃፒ ኢንጆይ ዩር ላይፍ። በአማርኛ ሲተረጎም ህይወት አጭር ናት፣ ተደሰት፣ ህይወትክን አጣጥም። አንተ ገና አንድ ልጅ ወልደክ ምንድን ነው ሁሉ ጭንቀት? ምንድን ነው አንተ ሀገር ነው እንደምታስተዳድረው? ምን አስጨነቃለህ? ያላቅም ወይ ከማንም እንትን እኮ ቤተሰብ ከጎን ሲሆን እኮ ያስደስትሻል። አንቺ ከሁሉም ከቤተሰብ ርቀሽ 2 ዓመት ኑሮ ሁሉ ሰው ፊት ሲነሳሽ አስበሽዋል ሀቡ? ምን አይነት ስሜት ልጄን እንኳን ልጠይቅ እንኳን ስደውል እኮ የምባለው እኔ ነኝ የማውቀው። ሁሉ ቀን ተሸማቀቄ ነው እኮ። ስለዚህ እኔ ይሄ ነገር ቤተሰብ ብር ካልሰጠካቸው ካልረዳህ ብርህን ሴት ከበላች ምናምን ያው ቤተሰብ ጫና ይኖራል። ግን የሷ ፍቅርም አለብክ አይደል? አረ የምን ፍቅር ነው በአሁን ሰዓት? እኔ ስንት ነገር እያስጨነቀኝ አረ ሀቡ ባለ አይዞህ አትጨነቅ። በገንዘብ የሚያልፍ ነገር በገንዘብ ያልፋል። ወጣት ነህ፣ ሙሉ አካል አለ፣ ጤነኛ ሰርተህ ታገኘዋለህ። ያጣኸውን ሁሉ ሰርተህ ታገኛለህ። አይዞህ ያልፋል። ስራ የለክም አሁን? ስራ አለክ? ስራ ካላገኘክ ስራ እንፈልግልክ። አሁን አልሐምዱሊላህ ወላሂ ስራ ገብቻለሁ። እኔም እንደዚህ ወዲያ ጀምሬያለሁ ማለት ነው። ግን አሁን የእሷን ዕዳ ሳዳ ቃሏን ሰጥታለች። እንግዲህ በዚህ ሁሉ ህዝብ ፊት ቃሏን ሰጥታለች። በየ2 ወሩ 2400 ሪያል እያደረገች በ6 ወር 10500 ድርሃማን ሪያሏን ከፍላ ትጨርሳለች። አንተም እስከዛ ለወንድምክ ደሞዝክን እየተቀበልክ ስንት ነው ደሞዝክ አንተ? የኔ 1000 ብር ነው። ምንድነው የምትሰራው? አሁንም ፍየል ጥበቃ ነው? አዎ። ሌላ ስራ የለም ሳውዲ ውስጥ ፍየል ከመጠበቅ ውጪ ስራ የለም? አረ ይሄንንም በስንት ዱዓ ነው ያገኘሁት። አልহামዱሊላህ ጎበዝ። እሱንም ተመስገን ብሎ መስራት ነው ጎበዝ። 1000 ሪያል እሺ ታዲያ እዳህን 10500 ለመክፈል በጣም ብዙ ጊዜ ይፈጅባል። አውቀህ ነው 1000 ሪያልማ አይደለም። ወረበል ከአባ 1000 ሪያል ነው ሀቡ። አነሰሳ የለም ሀሰራ እንደውም እሱንም ቀን እኔ እነዳለሁ እንደማንኛውም ሰው እንኳን እቤት የሚቀመጡ አይደለም ፀሐይ ላይ ነው የምውለው። እነዳለሁ መኪና ምንድነው የምትነዳው? አግዳለሁ ወደ ውጭ አወጣለሁ ማለት ነው። ቤት ውስጥ ነው ትነዳለህ። ታስወጣቸውና ከበረት ወደ ውጪ ትወስዳቸዋለህ። አዎ እሱንም ደግሞ የሁለት ሰው ምግብና ቤት ይችላል። ቤትም ምግብም አለው። ኦኬ ስለዚህ 1000 ሪያሏ ምንም አታወጣም። ሸበካም ከሰውየው ነው፣ ኢንተርኔትም ከሰውየው ነው፣ ከራሴ ነው። ስለዚህ ከደሞዝክ ላይ ለኢንተርኔት ስንት ታወጣለህ? በወር 200 ብር አወጣለሁ። ስለዚህ በወር 800 ድርሃም ምግብ ሰውየው ከቻለክ፣ ቤት ሰውየው ከቻለክ፣ ልብስ ደግሞ አትገዛም። ምን ያደርግልሃል ልብስ አይደል? አረ ልብስ እሱ የሥራ ልብስ ያመጣልኛል። በቃ ሰውየው የሥራ ልብስ ካመጣልክ ልብስ እንዳትገዛ። ለቲክቶክ ቪዲዮ ብለህ ልብስ ትገዛለህ አንተ? ሀቡ በስጦታ የተሰጠውታለኝ በፊት አብረውኝ የመጡትን እዚህም ጓደኛ በስጦታ የተሰጠከውን ተመስገን ብለህ ልበስ። 800 ሪያል በስንት ጊዜ እዳህን እንደምትጨርስ ላሰላልክ ነው። 800 ሲባዛ በ12 ወር በአመት ራሱ አትጨርስም። 9600 ነው የሚመጣው የአመት ደሞዝክን ራሱ ቀጥታ 800 200 ለሸበካ ለኢንተርኔት 200 ሪያል እያወጣህ 800 ሪያሉን እዳህን ብትከፍል በ12 ወር አትጨርስም። ቆይ 800 ሲባዛ በ14 ልበለው በአመት ከ2 ወር በ13 ነው የምትጨርሰው። በአመት ከ1 ወር ነው የምትጨርሰው። 800 ሲባዛ በ13 ወር 10400 100 ሪያሏን ይምርሃል ወንድምህ። በቃ 10400 አለብህ እዳ። በ13 ወር ነው የምትጨርሰው። በአመት ከ1 ወር ነው እዳህ የሚያልቀው። አመት ከ1 ወር ድረስ ሴት የሚባል ነገር እንዳትጀናጀን። አረ አልጀናጀንም። እንደው ሀያት ይስጠን ሁላችንንም አላህ በሀያት ያቆየን። እሱን ሁላችንም የምናየው ይሆናል። ምክንያቱም እኔ ያለሁበትን ጭንቀት እናንተ ይዋጣለት የምትሉ አሽቃባጮች ብዙ ታማሚዎች አሉብን የምናሳክማቸው። አህመድ ወጣት ነው፣ ሙሉ አካል አለው፣ ጤነኛ ነው፣ ሰርቶ ዳውን ይከፍላል። አታሽቃብጡ፣ አታስመስሉ። አስመሳይ ናችሁ እናንተ። ይዋጣለት የምትሉ አካሉ ጎደለ፣ በሽተኛ ነው፣ ሆስፒታል ተኝቷል፣ ምን ሆነ? እየሰራ ነው፣ ቀስ ብሎ ይከፍላል። ወንድሙ ነው፣ ይታገሰው፣ ይጠብቀው። በየወሩ እየሰራ ይከፍለዋል ዳውን። ለታማሚ የካንሰር ታማሚ ኩላሊቱ ፌል ያደረገ ስንት ወረፋ የሚጠብቅ እዚህ ቤት እያለ ታስመስላላችሁ።
እሱም እሺ አይልም ሲጀመር። እና አህመድዬ ወንድሜ አንተ ጤነኛ ነህ ብሎ አካል አለ ሰርተ ትከፍላለህ። ዝም በላችሁ እነዚህ አስመሳዮች ናቸው። አውቀው ነው ሁለት ፍሬ 3 ፍሬ ሰዎች ኮሜንት ላይ የጻፉት አውቀው ነው ሲያስመስሉ ነው። እሺ እንዳታምናቸው። እና አንተ ሴቶች መተው ሊጀነጅኑክ ቢሞክሩ እኔ አላማ አለኝ ባለዕዳ ነኝ ሰርቼ ዕዳዬን መክፈል ፈልጋለሁ ብለህ መልሳቸው። በዚህ ሰዓት ምንም አይነት ሪሌሽንሺፕ ውስጥ እንዳትገባ አደራህን። ከዓላማክ እንዳያሰናክሉ ዕዳን ሳትከፍል ሌላ ዕዳ ውስጥ እንዳትገባ አደራ ወንድሜ። ኧረ እኔ ገና ስንት አሁን ገና እኮ የመጣሁበት ራሱ እኮ አለ። እኔ ይሄን ሁላ ሳልል እኔ ጭራሽ እንደብዬ አልችልም። በዚህ ሰዓት ብዙ የሚያሳስበኝ አሁን የመጣክበት ዕዳ አለብክ። አሁን የመጣክበት ማን የከፈለልክ? እህቴ ናት። እህትና ወንድሞችህ ግን ምን አለበት ቢምሩክ? እህት ካምጥታክ ታዲያ እህት ካደለች ብትውልክስ? ራሷ ለራሷ አዲስ ነው ተበድራ ላይ ከፈለችልኝ። እሺ በቃ ይመችክ። አሁን ውረድና አካውንት ነበር ላክልኝ ዋትስአፕ ላይ ለሳዳ ልላክላት ዋትስአፕ። ከዛ አስገብታ ከነገውዳ ደረሰኙን ትልክልኛለች። እሺ አቡ ሁላችሁንም በጣም ማመሰግነው። አንቺንም አላህ ያሸነበተሰብሽ አላህ ይጠብቅሽ። መጥፎ ነገር አላህ ያዝልን። ሁላችሁንም ስለኔ የተጨነቃችሁ ስለኔ ያሰባችሁ በሙሉ እኔ እነሱ ባያበረታቱ ሚዲያ ላይ ለመውጣት አላማም የለኝም ነበር። በጣም እየፈራሁ ነበር። ግን በውስጥ መተው ያንን በኮሜንት ምን ሆና ነው ፊዚካልህ እንደዚህ እንደተጎዳህ አስታውቃል እያሉ ወላሂ ማላቃችሁ ሰዎች ናቸው። የሚገርምሽ ገብተው እንደዚህ ነው ብዬ በውስጥ ሰወራ ለምን ቪዲዮ አሰራም እኛ እንተባበራለን ብለው ለዚህ ያበቁኝ ማላቃቸው ሰዎች ናቸው። ወረበል ካባላቃቸው ግን አላህ ጤናቸውን አላህ ይስጣቸው፣ አላህ ይጠብቃቸው በያሉበት የራስ እንጀራ አለስ ምን አለ መሰለህ አህመድ፣ እኔ ራሴ ያለው ሶሻል ሚዲያ ላይ አንዳንዴ ከዘመድ ራሱ እኔ ሶሻል ሚዲያ ላይ የምንተዋወቃቸው ባዳዎች ይሻላሉ አንዳንዴ ከዘመድ። ታውቃለህ በጣም ብዙ መልካም ሰዎች አሉ እዚህ ቲክቶክ ላይ። እኔ በጣም ብዙ መልካም ሰዎችን አውቄያለሁ።